ነገር ማለት ነው አይመጣውም። በዚህ አንዳንድ ጊዜ ማለት ነው ከይሄ ምንድነው አሁን እኮ አንዳንድ የምንናገራቸው ቃላትም ከአንደበታችን የሚወጡት ቃላትም ሰውን ሊያናድድ ስለሚችል ያስፈሩን ጀመረ እና ብቻ ኤኒዌይስ እንደዛ ነበረ። እሺ ዘኩ ልታወራ ነበር፣ ቀጥል እባክህ አንተ። እኔማ ቪዲዮ ቢታይ ብዬ ነበረ መክፈት የምችል ብታሳዩ። ከዛ ከየት ሄድባቸዋል? በጣም ብዙ ነገሮች ናቸው። ስለአንተ ብታይ በጣም ትገረም ነበር። በጣም ብዙ ነገሮች ነበር ሳሚ ሲያነሳ ነበርና ማሳየት የሚችል ካለ እስቲ ያሳዩ። አለም ቤትና እኔ ቤት ያለ ቪዲዮዎች አሉ የሳሚ ማለት ነው። ሄኖክ እንዴት ነህ? ሄኖክ ማሳየት ይችላል። ሄኖክ ሰላም ብያችኋለሁ። አይ የለኝም ማለት ለዛ የተቆረጠ ቪዲዮ ነው በእርግጥ የሰማሁት። አይ እኔ ብዙም እንትን ማለት አልፈልግም እኮ። ዘካሪያስ አካውንት ውስጥ ገብታ ያሳየና አሰማን። ማን ጋር ያለው ሲስኔ ላሳያችሁ። ማን ጋር ያለው? ዘካሪያስ አካውንት ውስጥ ገባና ዘካሪያስ አካውንት ውስጥ እሺ። ሄኖክ ፖዚቲቭሊ ነው፣ ምንም እንትን አትውሰደው። ሳሚ እኔ ማኪን በጣም እናከብረው የምንወደው ወንድማችንና እንትን ሙሉውን አልሰማውም። የተቆረጠ ቪዲዮ ስለሆነ መምህር በረከት ሙሉ የምትሉ ሰዎች ነው ማይገባ። ባለፈው እኮ የቃሌን ራሱ ባልሆነ መልኩ ነው የቆረጥከው አላችሁኝ እኮ። ሙሉ ግዴታ እኮ 3 ሰዓት 4 ሰዓት ማዳመጥ የለበትም እኮ። አንድ ፉል ስቴትመንት ከተቀመጠ ያንን ስቴትመንት ለሐሳብ ለመስጠት በቂ ነው። ግዴታ እኮ 2 ሰዓት 3 ሰዓት ሙሉ እኮ ማዳመጥ የለብንም። ለምሳሌ ባለፈው ወንድማችን ቃሌ ምን አለ? ከኦርቶዶክሲያንና ከካቶሊካውያን አንፃር እንደዚህ ብሎ መናገር ኑፋቄ አያስብልም ብሎ ሲናገር ይሄ ፉል ስቴትመንት ነው። በቃ ይሄ በዚህ ፉል ስቴትመንት ላይ ሰው ሐሳብ መስጠት ይችላል። በቃ የፈለገውን ሪአክሽን መናገር ይችላል። እናትዬ ዘካሪያስ አካውንት ውስጥ ገባና ዘኩ ጋር ገባ። እሺ ወልቻለሁኝ። የቱ ጋር ያለው ቪዲዮ ነው? ስንተኛ ላይ ያለው ቪዲዮ ነው? ዘኩ በቀይ ጻፍኩበት። ኦኬ ከተደረገው ቀጥሎ። እሺ ዓለም ላይ ከመጀመሪያ ላይ ያለው ዓለም ላይ ይኸው። እሺ ላሰማችሁ። ኦኬ ሌላ ሰው ያሰማ ነው ያልተቆራረጠ እንደዚህ ተቆራርጦ ያለ ሳይሆን እስቲ ያልተቆራረጠ ጋር ይሄን ነው። የትኛው? ቀዩን በቀይ የተጻፈውን ሩይ በቀይ የተጻፈውን ሩይ ልታሳይ ነው። ጋይስ ታፕ ኮፒ ሼር አድርጉ። የተቆራረጠ ነው። ይህንን መልሶ ያገኘው ድህረ ትንሣኤ ነው። አሁን ኢየሱስ ክርስቶስ ቀድሞ እዚህ ባለው ክብር አይደለም ያለው። ይሄ እኮ ምንም ግልጽ ነገር ነው። በምድር ላይ ያለ መለኮታዊ ክብሩን አጥቷል። ታዲያ መለኮታዊ ክብር ቢኖረው አንተ ትቀርበዋለህ? እሳት እኮ ነው። መለኮታዊ ባህሪውን ትቶታል በገዛ እጁ። ማንም ወስዶበት አይደለም። አሁንም ደጋግሜ ልበል፣ ማንም ወስዶበት ማንም ቀምቶታል። እኛ እንደዚህ ነው ክርስቶሎጂን የምንረዳው። ባይዘይ ዶንጌ ሰርፕራይዝ እናንተ አሁን መለኮታዊ ክብሩን አጥቷል ኢየሱስ ክርስቶስ ኢንካርኔት ሲያደርግ። ይህንን መልሶ ያገኘው ድህረ ትንሣኤ ነው። አሁን ኢየሱስ ክርስቶስ ቀድሞ እዚህ ባለው ክብር አይደለም ያለው። ይሄ እኮ ምንም ግልጽ ነገር ነው። በምድር ላይ ያለ መለኮታዊ ክብሩን አጥቷል። ታዲያ መለኮታዊ ክብር ቢኖረው አንተ ትቀርበዋለህ? እሳት እኮ ነው። መለኮታዊ ባህሪውን ትቶታል በገዛ እጁ። ማንም ወስዶበት አይደለም። አሁንም ደጋግሜ ልበል፣ ማንም ወስዶበት ማንም ቀምቶታል። እኛ እንደዚህ ነው ክርስቶሎጂን የምንረዳው። ባይዘይ ዶንጌ ሰርፕራይዝ እናንተ አሁን እሺ ዶንጌ ሰርፕራይዝድ ያን ያህል እንደው ይሄ ነገር አያስደንቃችሁ አያስገርማችሁ? የኛ እምነታችን የኔ አይደለም ያለው ባይዘው የቴዎሎጂ መምህር ወንድማችን የፕሮቴስታንት ቴዎሎጂካል ዩኒቨርሲቲ ውስጥ መምህር ነው፣ የሥነ መለኮት ትምህርት ቤት ውስጥ ማለት ነው። ምን እንደሚያስተምር ምናልባት ግን ትምህርት ከሆነ የሚያስተምረው ስለ መለኮቱን ራሱን እያስተማረ ከሆነ ምን እያለ ነው?
ብዙም ያን ያህል አትደነቁ፣ አትገረሙ። የኛ እምነታችን ይሄ ነው። የእምነታችን ምንድነው? ጌታ ኢየሱስ ሲመጣ መለኮታዊ ክብሩን ትቶታል። ስለዛ ምንድነው? በቃ በምድር ላይ ያለ ሰው ብቻ ነበር ማለት ነው። አይ ሰው ብቻማ እኮ አልነበረም፣ ክብሩን ትቶታል። ግን እስቲል አምላክም እሱማ አምላክም እኮ ጭምር ነው። በምድር ላይ ያለ ፍጹም አምላክ ፍጹም ሰው ነው፣ አምላክም ነው ሰውም ነው የሚሉን ከሆነ አምላክ ነው ግን ክብር የለውም። ክብር የሌለው አምላክ ነው ማለት አምላክ ነው እኮ ኢማጂን። አምላክ ክብር የባህሪው ነው እና እንደዚህ አይነት ክብሩን ለብቻው ቁጭ አድርጎ ግን አምላክ ግን እስቲል አለ። እንደዛ ሊሆን አይችልም። አብሰርድ ነው። አምላክ አለ፣ አምላካዊ አትሪቢዩቶቹ አብሮት ይኖራሉ ሁልጊዜም ቢሆን። አትሪቢዩቶቹን ከአምላክ የመገነጣጠል ስራ ልትሰራ አትችልም። ክብሩ ምናምን በቃ ይሄ ለምሳሌ በሁሉ ቦታ መገኘቱ ምናምን እነዚህ ሁሉ ነገሮች ዘላለማዊነቱ ምናምን በስጋ በመጣ ሰዓትም ከሱ አልተለዩም። ስለዚህ ይህ ሁሉ ነገር አምላካዊ ነገሮች ሁሉ አንዲትም እንኳን የአምላክነት ፕሮፐርቲውን ሳያጣ የአምላክነት ባህሪያቱን ምንድነው እነዚህ አትሪቢዩቶቹን ወይም ፕሮፐርቲዎቹን መገለጫዎቹ ፕሮፐርቲዎቹ ገንዘቦቹን ማለት ነው። የአምላክነት ፕሮፐርቲዎቹ ማለት ገንዘቦቹን አንድም እንኳን የአምላክነት ገንዘብ ሳይጠፋ ስጋን የራሱ አደረገ ነው የምንለው። ከዛም በዚያ ስጋ ከመገለጡ አንጻር ግን ራሱን ዝቅ አድርጎ በምን ከመገለጡ አንጻር? በስጋ ከመገለጹ አንጻር ራሱን ዝቅ አድርጎ በጥፊ እንኳን እስከ መመታት ደርሷል እያልን ያለ ነው። በጥፊ ሲመታ አይሁዳን በጥፊ የመቱት የአምላክን ፊት ነው አይደለም? ነው አይደለም? የአምላክን ፊት እኮ አይደለም የሚል ሰው አለ? የአምላክን ፊት ነው በነገራችን ላይ በጥፊ የመቱት። ምክንያቱም ያንን ፊት ያንን ስጋ ያንን ሰውነት አምላክ ነው የራሱ ያደረገው፣ ቃል ነው የራሱ ያደረገው። ስለዚህ የራሱ ገንዘቡ ሆኗል ኦልሬዲ። ስለዛ በጥፊ ሲመቱት ወይም በመቃን ራሱን ሲመቱት ራሱ ላይ ያንን የሾህ ሲያደርጉት ይሄን ሁሉ የሚያደርጉት የአምላክን ስጋ ነው የራሱ አምላክን ማለት ነው። ከዛ አንፃር ራሱን አምላክን ተብሎ እንኳን ሊነገር ይችላል። ስለዛ አምላክ በጥፊ ተመታለን ስንል በተዋህደው ስጋ በኩል ይህን ሁሉ ነገር ሲያደርግ ግን አምላካዊ ክብሩን ግን አምላካዊ ገንዘቦቹን ፕሮፐርቲዎቹን ሁሉ ግን የሆነ ቦታ ላይ ቁጭ አድርጓቸው መጥቶ እንደዚህ ይሄ ኪሱ ውስጥ እንዳለው ገንዘብ እኮ አይደለም። የአምላክ ገንዘቦች ወይም የአምላክ መገለጫዎቹ ፕሮፐርቲዎቹ ኪሱ ውስጥ እንዳለ ገንዘብ እያወጣ ቁጭ አድርገህ የምትገባበት ወይም ደግሞ ልክ አንድ ሰው ወደ እስር ቤት ሲገባ ቀበቶውን ፈቶ እንደሚገባ ቃል ወደ ምድር ሲመጣ ክብሩን ፈቶ መጥቷል ማለት ይሄ ምንፍቅና ይባላል። ይህ ምንፍቅና ይባላል። ብዙ ጊዜ እንደምታውቁት እኔ ፕሮቴስታንት ወንድሞችን ምናምን እህቶችን መናፍቃን ምናምን እያልኩ ብዙ ጊዜ ላልጠራ እችላለሁ። ግን አሁን እንደነዚህ አይነት በጣም ደግሞ እየወጣችሁ ስትሄዱ ግን ያንን ቃል ራሱ በጣም ደጋግመ እንድንጠቀመው ታስገድዱናላችሁ። ማለት የማልጠቀመው ሳትሆኑ ቀርታችሁ አይደለም፣ እውነቱን ለመናገር ግን ያው ሰዎችን እንዳያናድድ እንዳያበሽቅ ዋናው ዓላማችን እሱ ስላልሆነ ቀለል አድርገን እንድንወያይ ነው። ግን እንደነዚህ አይነት ስህተቶች ግን አደገኛ ናቸው፣ ደግሞ የባሱ ናቸው ደግሞ። ስለዛ አምላክ ነው አለቀ። የአምላክ ፕሮፐርቲዎች መቼም ቢሆን አይተውም። እዚህ ጋር ምድር ላይ ያለም አምላክም ጭምር ነው ብለህ የምታምን ከሆነ አምላክም ነው አምላክም ሰውም ነው። ግን አምላክ ቢሆንም አምላካዊ ክብር ግን የለውም። ታዲያ ምንድን ነው ታዲያ አምላክ ነው የምትለኝ? አምላክን መለኮትን ከአትሪቢዩቱ ተገነጣጠላለህ? ምን አይነት እንዴት አይነት አስተምህሮ ነው ደግሞ? እና አምላክ የምርም ሰው ሲሆን ከስጋው አንጻር በስጋው በኩል እንደዚህ ዝቅ ያሉ የሚመስሉ ስራዎችን ሲሰራ ልታዩት ይችላል። እንዳልነውም ሲራብ፣ ሲጠማ፣ ሲደክም፣ ሲተኛ ምንድነው ሲሰቀል፣ ሲመታ፣ ሲገረፍ፣ ሲሰቀል፣ ሲሞት ምናምን እንደዚህ አይነት ነገሮችን ልታዩት ይችላል። ይህን ሁሉ ቢያደርግ በተዋህዶ ስጋ በኩል እንጂ አምላክ ሙሉ በሙሉ እንደው ክብሩን ትቶ እዛ ጋር ምንም ማድረግ ተስኖት ምናምን እንደዛም አይደለም። መቅረብ ትችል ነበር ወይ አለ። በክብሩ ቢመጣ ኖሮ እንዴ በስጋ በኩል ራሱን ለኛ ስላቀረበን የቀረብ ነው። እንዳስፈላጊነቱ እኮ እኔ ነኝ በማለት እኮ ወደ ኋላ ሲዘራቸውም እኮ አይተናል። በአንድ ወቅት ላይ በዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እንደተገለጸው
ይሁዳ አስከትሎ መጣ ጭፍሮችን አይደል ጌታ ኢየሱስን ሊይዙት ማለት ነው። እና ጌታ ከጸሎት ስፍራው መጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን እንፈልጓለን አሉ። የናዝሬቱ ኢየሱስን እንፈልጓለን። የናዝሬቱ ኢየሱስን ትፈልጉታላችሁ? እኔ ነኝ እኔ ነኝ በቃ እኔ ነኝ ሲል እንዳንደ ወደ ኋላ ነው የወደቁት። እዋይ እኔ ነኝ በማለት ብቻ አስቡት ጋይስ። የናዝሬቱ ኢየሱስን እንፈልጓለን። ጌታ ኢየሱስ እኔ ነኝ እንፈልጓለን ያሉት ወታደሮች ሁሉ እዛ ወደ ኋላ በምድር ላይ ወደቁ። እኔ ነኝ በማለት ብቻ ወደ ኋላ የሚጥል ጌታ ነው። አይተዋል እንዴ? ስጋ ሆኖ መጥቶ ራሱን ለእኛ ሲያቀርብ አየኸው እንጂ ራሱ ስጋ ሆኖ መጥቶ ራሱን ለእኛ ያቀረበው ጌታ እንደ አስፈላጊነቱ ዓለምን ከመኖር ወደ አለመኖር ሊመልሳት ይችላል። በዛ ሁኔታ ውስጥ ሆኖ ሊያጠፋፋት ይችላል። ክብር የለውም ይላል እንዴ? ጌታ ክብር የለውም አምላካዊ ማለት ነው። ክብር የለውም ነበር ምድር ላይ ሲመላለስ ክብር የሌለው ነው። አራባስማ አለው እንጂ እና ክብሩን ጥሎ መጥቶ ሳይሆን ሰው እንደመሆኑ በስጋ ተገልጦ ዝቅ ያለ ነገርን ዝቅ ያለ የሚመስሉ ነገሮችን ምናምን ከመላእክት ይልቅ በጥቂት አሳነሱ ተብሎ እንደተነገረ እንዲህ ያለ ነገሮችን ሲቀበል ታየዋለ፣ ሲፈጽም ታየዋለ እንጂ አምላካዊ ክብሩን ይሄ የአምላክ ቅድም እንዳልኳችሁ ነው። ገንዘቡን ከአምላክ አስነጥሎም በቃ ወይ የመጨረሻው መዳረሻ የሚሆነው ይሄ ምንፍቅና መጨረሻ ላይ የሚያዳርሰው ወዴት ነው ታውቃለህ? በምድር ላይ ያለ ሰው ብቻ ነበረ እንጂ አምላክ አልነበረም ወደሚለው በቃ መዳረሻ ይሄ ነው። አለበለዚያ ግን አምላክም ነው አይ በምድር ላይ ያለም አምላክም ነበረ ካልክ ግን አምላክ የራሱ የሆነ ክብር አለው። በቃ አለቀ። የባህሪው አንተ የምትሰጠው የምትነጥቀው ነገር አይደለም። ማንም ሰው የሚነሳው የሚነጥቀው ነገር አይደለም። የትኛውም አካል የአምላክን ክብር አንዴ ዞር አንዴ አያደርጉም። ኦኬ የባህሪው የሆኑ ጉዳዮችን ራሱ አያደርጋቸውም። እኔ እግዚአብሔር አልለወጥም ብሎ የተናገረ አምላክ ስለሆነ ራሱን እየለዋወጠ የሚኖርም አይደለም። ስለዛ ስለ አምላክ ሰው ስለመሆኑ ምስጢር ስንናገር ሁሌም ቢሆን መርሳት የሌለብን አምላክ መጥቶ ሰው ሲሆን ከአምላክ ፕሮፐርቲዎች፣ ከአምላክ መገለጫዎች፣ ከአምላክ እነዚህ ግብራት ውስጥ አንዳች እንኳን ሳይቀንስ አንዳች እንኳን ሳያጣ ግን ደግሞ የሰውን ስጋ ደግሞ ዝቅ ያለውን ማለት ነው መጥቶ የሰውን ስጋ የባሪያን መልክ የራሱ ሲያደርግ ታያላችሁ። ስለዛ የባሪያን መልክ በመያዙ እሱ አነሰ ተብሎ አይነገርለትም። ከአብ ጋር እኩል መሆኑን አጣ ተብሎ አይነገርለትም። ያንን በመያዙ ብቻ ማለት ነው። ስለዛ ምንም ነገር ሲነገር ወይ ይህ ዝቅ ያሉ ነገሮች ስጋን ተዋህዷልና ከስጋ አንጻር የሚነገሩ እንጂ ገና ለገና ሰው ሆኗልና እዚህ ጋር ታይቷልና ሰዎች ቀርበዋልና ኦኬ እሺ እያስተጋባ ነበር ሰው ሲገባ እና ሰው ቀርበውታልና በቃ እንደው አምላካዊ ክብር ባይኖረው ነው ማለት ልንል አንችልም። ምንም ገና ሕፃን እያለ በእናቱ እቅፍ ሳለ ነገስታት ከሩቅ ሀገር መጥተው ሲሰግዱለት አይተናል። እጅ መንሻ የሚሆን ዕጣን ወርቅ ከርቤ ምናምን አቅ ሲያቀርቡለት አይተናል። ያውም በኮከብ ተመርተው መጥተው ኢማጂን ከሩቅ ሀገር የጥበብ ሰዎች ሰብአ ሰገል መጡና የተወለደው የአይሁድ ንጉሥ ኧረ ወዴት ነው እያሉ ጠየቁ። ከዛ በኋላ ሄደ ያገኙት የት ነው? ንጉሥ ነው። ኢማጂን አሁን ወደ ንጉሥ ነው የመጡት። ሲመጡ ያገኙት በአንዲት ብላቴና እቅፍ በእመቤታችን ማለት ነው። እና በዛች ብላቴና እቅፍ ሆኖ በእመቤታችን እቅፍ ሆኖ ሲያገኙት የሆነ አይ ይሄ እንደው በአንዲት ብላቴና እቅፍ ያለ ልጅ ምናምን ብሎ ንቀው ራሱ አሉ። ወዲያውኑ ተንበረከኩ። ሰብአ ሰገል ከሩቅ የመጡት እነሱ በእመቤታችን እቅፍ ላለው ሕፃን እዛው ነው በጉልበታቸው በርከካሉ። ከዛ እጅ መንሻን አቀረቡ። ኢማጅን እንዲህ ሁሉ ነገር የሚደረገው ገና በእናቱ እቅፍ ላለው ለዛ ሕፃን ነው። ምክንያቱም አስቀድሞ በነቢይ ምን ተብሎ ተነግሮ ነበረ? ኢሳይያስ 9:6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም አለቅነቱም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። ስለዛ
ያ የሚወለደው ሕፃን ልጅ በእመቤታችን እቅፍ ያለው ያ ወንድ እርሱ ኃያል አምላክ ነው። በእመቤታችን እቅፍ ሳለ ብቻ አይደለም። በነገራችን ላይ ገና በእመቤታችን ማህፀን ሳለም እንኳን ያው ኦልሬዲ ስጋ ነስቷልና በማህፀኑ ከእርሷ ኮንሲቭድ ሆኗልና ተጸንሷልና በስጋ በተጸነሰበት ሰዓት በማህፀን ሳለ እንኳን እመቤታችን በማህፀኗ ልጇ ወዳጇ ጌታዋ ኢየሱስን ይዘው ወዴት ሄደች? ወደ አክስቷ ወደ ኤልሳቤጥ ወደ ዘመዷ እና ወደ ኤልሳቤጥ ትሄድና የሰላምቷን ድምፅ ታሰማታለች። ሰላም ላንቺ ይሁን ትሳለማታለች። መሳለም ማለት ሰላምታ መስጠት ማለት ነው። እዚያም ሰላም ስትላት ኤልሳቤጥን የሰላምታዋ ድምፅ በጆሮዋ በገባ ጊዜ ያው ኤልሳቤጥ እንደመሰከረችው ማለት ነው መንፈስ ቅዱስ በእርሷ ሞላባትና ጮኸች፣ ተናገረች። በማህፀኗ ጽንሱ ዘለለ። ይህ ሁሉ ነገር እየተፈጠረ ያለው እኮ በማህፀኗ የምርም እውነተኛ ጌታን ይዛ ስለመጣች ነው። እንዴ ይሄ እኮ ነው ክብሩ። ይሄ ነው እውነተኛ ጌታ በማህፀኗ አለ ከነ ክብሩ። ይሄ ክብር የሌለው ዝም ብሎ ልክ አንተ አሁን እነሱ ወንድማችን ሳሚ የሚያስበው አይ ቲንክ ጌታ መጥቶ እዚህ ሲመላለስ ማለት ነው በቃ አንድ የሆነ ሳሚን የሚያክል ጎረምሳ ዝም ብሎ እንደ እየተመላለሰ ነው የሚመስለው። ጌታ ይቅር ይበለንና ከዛን ግን የኃጢአት ሳይሰራ ለየት የሚለው እሱ የጌታችን በቃ አንዱ ዝም ብሎ ኃጢአት ሳይሰራ ዝም ብሎ የተመላለሰ በቃ ግን ሁሉ ነገሩ በቃ እንደ ሳሚ አይደለም። በኢየሱስ አምላካዊ ክብር ያለው ነው። ሳሚ አንድ ኖርማል ሰው ብቻ ነው። ጌታ ኢየሱስ ግን አክቹሊ በሰውነቱም እንደ ሳሚ አይደለም። ሰው እንደመሆኑ እንደሁላችን ነው፣ ግን ከኃጢአት ሁሉ ንጹህ ነው። ከኃጢአት ሁሉ የራቀ ነው። ፕላስ ደግሞ የመለኮት ስጋ ነው። ያ ስጋ የቃል ስጋ ነው። የአምላክ ስጋ ነው። ስለዚህ በስጋ ተገልጦ የመጣ ክቡር የሆነ ጌታ ነው ኢየሱስ። እርሱ በምድር ላይ ሳለም ክቡር የሆነ ጌታ ነው። አምላካዊ ክብር ያለው ጌታ ነው። ሰው በመሆኑ አምላካዊ ክብሩን የምንነሳው አይደለንም። ስለዚህ ሰው ሆኖ ሲያየው አምላክነቱን እየካደው ነው ሰው እና ከዚህ ቀደምም ሰው አናመልክም የሚል ነገር ሲናገር ነበር። ለነገሩ እኔ እንደውም እሱን ትምህርቱን የቀየረ መስሎኝ ነበር። ሰው አናመልክም ይላል። እሺ ምን እንደምታመልከው አምላክ ነው። ኦኬ እሺ ጥሩ ነው። በእርግጥ እኛ የምናመልከው ሁላችንም የምናመልከው አምላክን ነው። ግን ደግሞ ሰውነቱን አናመልክም አምላክነቱን እናመልካለን ወደሚል ትምህርት ስለሆነ እንደዚህ አይነት ትምህርት ስለነበር ሲናገር የነበረው ይሄ ማለት ምንድነው? ክርስቶስን ሁለት ቦታ ከፍሎት ሰውነቱን አላመልክም አምላክነቱን መለኮቱን አመልካለሁ። እንዴት አድርገህ ጥበብህን እንግዲህ ያንን ስጋ ጌታ ወይም ቃል ራሱ መጥቶ የራሱ አድርጎት ከራሱ ጋር አንድ አድርጎታል። ቃል ስጋን ከራሱ ጋር አንድ ካደረገው በኋላ እስቲ እንዴት ነው እየለየህ መለኮትን ለስጋው አልሰጥም ለመለኮቱ ሰጣለህ? እስቲ ይህንን ጥበብና እናስረዳ። በየትኛው ምን አይነት ጥበብ ከፍ ያለ ከአምላክም የበለጠ ጥበብን ኬት አገኘ? እንዴ ይሄ እኮ ከአምላክ በላይ መሆን እኮ ነው። ቃል ራሱ ስጋውን ከራሱ ጋር አንድ ካደረገ በኋላ ስጋውን እየነጠልኩኝ መለኮቱን አመልካለሁ ስጋውን አላመልክም ማለት በአምላክ የተሰራውን ይህንን አንድነት የመለኮትና ወይም የቃልና የስጋን አንድነት እሱን እኔ መበታተን ይችላል እያልክ ነው። እኔ እግዚአብሔርን እበልጠዋለሁ ነው እያልክ ያለው በሌላ አማርኛ። ይሄ ትምህርት ደግሞ ሳሚ እንደነገረን ከሆነ የእሱ ብቻ አይደለም። ብዙም አትደነቁ፣ ብዙም አትገረሙ፣ የእኛ ትምህርታችን ይሄ ነው ብሎናል። ስለዛ ምናልባትም ይህንን ትምህርት ያገኘው ከየት ነው ማለት ነው? ያው ከቴዎሎጂ ትምህርት ቤቱ ነው። በቴዎሎጂ ትምህርት ቤት ያለፈ ሰው ስለሆነ ማለት ነው። ስለዛ አሁን ይሄ ነገር ምን ያሳያል? እኔ ጋይስ አሁን ያለንበትን እያወራን ያለነውን የስነ መለኮት ከፍታ አስቡት። አሁን እየተነገረ ያለው የነገረ እግዚአብሔር ጉዳይ በጣም ከፍ ያለ ጉዳይ ነው። እስከ ዛሬ ድረስ እንደነዚህ አይነት አደገኛ ትምህርቶቻቸውን በምን ሸፍነው ነበር ሲኖሩ የነበሩት? በምን ነበር ሲሸፍኑ የነበሩት? በፈረደበት ገድላት፣ ድርሳናት፣ ተአምራት። ኢማጂን አያችሁ አይደል? ይሄ ነው እንዲህ ያለውን የኑፋቄ ትምህርታቸውን ሐሰተኛ ትምህርታቸውን ገድል ላይ እኮ እንዲህ ይላል። እና ጌታ ይመስገን አሁን አንድ ሰው ቼክ አያደርጋችሁም።
እንደዛ ሲሉ የነበሩ ሰዎችን ከጥቂት ሁላችሁ ታስታውሳላችሁ። ደጋግመንም ነው የምንላችሁ። ይሄ በጣም ለክርስትናችን በጣም ትልቅ ጠቃሚ ነገር ስለሆነ ማለት ነው። ከጥቂት ዓመታት ከሁለት ዓመት በፊት እንዴት ገድላትን ታምራትን እንዴት ለእንትን ለማለት ሲሞክሩ ምናምን እንደነበሩ እናውቃለን። እና የተወሰነ ጆሮም አግኝተው እንደነበረ የምናስታውሰው ነገር ነው። ኢቨን ከክርስቲያኖች እንኳን ይሰሟቸው ነበር። እና ግን ጌታ ደግሞ አንድ ስራውን ከሰራ አለቀ። ጌታ ስራውን ሰራ። እነዚህ ሰዎችን እያየነው ነው። በቃ አለቀ። ምንም ከጨዋታ ውጭ ያደረጋቸው ማለት እዚህ ጉዳይ ላይ ማለት ነው። በገድላት ታምራት ልሳና ጉዳይ ላይ ማንም ሰው የፈለገውን ቢናገር አሁን ለክርስቲያኑ ያን ግድ አይሰጠው ማለት ምንም ነው ግድ የማይሰጠው። ጥፋ ከዚህ ነው የሚል ይሄንን የቀረፋሽን ይዘ ለምን ጓዳ ትገባም ነው የሚል። ስለዛ እነሱም ያን ያህል ይሄዱበት አይደለም። አሁን ስናየው እስቲ ሂዱበት ይሻላል። ባለፈው እንዳልነው ነበረ ምንድነው እስቲ እስከዛ ድረስ እንትን አድርጉ። እሺ ጋይስ፣ ሌላ የሚከፈት ቪዲዮ በተለይ ከመምህር በረከት ጋር ያደረጉትን ምናምን ውይይት እስከዛ ድረስ አዘጋጁ። ኮሜንት ላይ እሱን እያለ ስላለ ቁርጦች ላኪላቸው ገብታለች። አዘጋጁ እስቲ እስከዛ አዘጋጁ ነው ተባለው። እሱ ነው ከባሱም አክቹሊ እንደዛ ያምናል ብዬ ሳሚ አላምንም እንጂ እስከዛ ከሺ ይደበ እና ምንድነው ቁም ነገሩ? በዚህ በገድል ተሸፍኖ ነበረ። አሁን ገድላት ምናምን እንደማያስጥሏቸው በገድላት ተሸፍኖ መኖር ያበቃበት ዘመን ላይ ስለደረስን በቃ አሁን በዚህ ምክንያት ምንፍቅናቸው እየተገለጠ ነው። ጥምቀት አያድንም፣ ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም ምናምን ይሉ ነበር። አሁን በድፍረት እየወጣ ይሄንን የሚያስተምርን ፕሮቴስታንት አይቻላል። የለም በቃ በድፍረት እንደዚህ ልቡን ሞልቶ ደረቱን ነፍቶ ወጥቶ ጥምቀት አያድንም የሚል ምን ያህል በተደጋጋሚ እንደሰራ መቼስ ማለት እንደተሰራ ታውቃላችሁ። እዚህ ሚዲያ ላይ አሁን ይሄ የጥምቀት ጉዳይ እኛ ራሱ እስኪታክተን ድረስ ምን ያህል በተደጋጋሚ ሊሆንበት ይታወቃል። ግን በስተመጨረሻ ግን ምንድነው ትልቁ ያገኘነው አቺቭመንት? አሁን ፕሮቴስታንቶች የትኛውም ፕሮቴስታንት ቤቱን እየከፈተ ኢቨን ኦርቶዶክሶች እንኳን በሌሉበት ክርስቲያኖች እንኳን በሌሉበት ብቻቸውን እንኳን ሆነው ጥምቀት አያድንም እያሉ ሲከፍቱ አታይም። ጥምቀት ለድህነት አይደለም። እነሱ ምንም እንኳን ጥምቀት ለድህነት አይደለም ብለው ቢያምኑ እንኳን ይህንን እምነታቸውን በግልጽ ወጥተው እንኳን ማስተማር እስካይችሉ ድረስ ነው የተቀበሩ ትምህርቱ። ቅዱስ ቁርባን የጌታ ስጋና ደም አይደለም እያሉ ሊያስተምሩ አልቻሉም። አሁን ግን በኋላ ላይ ምን ይዘን መጣን? ደግሞ ይሄ የጸጋ ብቻ ትምህርት፣ የቅድመ ውሳኔው ትምህርታቸው ይነሱ፣ ነፃ ፍቃድ ላይ ያላቸው እምነት፣ በጎን ደግሞ አንዳንድ ሲባል በራሳቸው ጊዜ እግዚአብሔርም ሲገልጣቸው ይመስለኛል ስነ መለኮት ይሄ የነገረ እግዚአብሔሩ ላይ ራሱ ሳይቀር አደገኛ ኑፋቂዎችን ደግሞ ሲያስተምሩ እየሰማን ነው። እስቲ እንስማና ደግሞ ሌላ እንሄድበታለን። ኢየሱስ ክርስቶስ የባህሪ ክብርና የጸጋ ክብር አለው ነው የምንለው። ሁለቱንም ሁለቱም አለው ኢየሱስ ክርስቶስ። ሳሚ አዶፕሽኒዝም እኮ ሄሬሲ ነው ሳሚ። በካቶሊክ አይደለም፣ በፍጹም አይደለም። ኦኬ። ስለዚህ በደብረ ታቦር ተራራ ላይ የተገለጠው ክብር የማን ነው? ስፔሲፊካሊ የአብ ብቻ ነው? የአብ ነው። መጽሐፉም ራሱ ይላል የአባቱን ክብር ገለጠው ይላል ብለው ራሱ ታምጥተውልኛል። እንዲያውም ስለዚህ የወልድ ክብር አልተገለጠም በደብረ ታቦር ተራራ ላይ ነው። የወልድን ክብር አብ ራሱ ነው የገለጠለት። የወልድን ክብር አብ ራሱ መሰከረ። የወልድ ክብር ማለት ምስክርነቱ ነው ሳይሆን ሳሚ ማን የገለጠለት ሳይሆን ክብሩ ግን የወልድ ክብር ተገልጧል ወይ? እኔ ቅድም እያወራ ያለሁት እኮ እሱን ነው። ራሱን ሰልፍ ሊሚት አደረገ ነው እያልኩ ያለሁት። አብ ስለ ወልድ ከመሰከረማ አብ ነው እየገለጠ ያለው እንዴ። ስለዚህ አብ የሙሴን ክብር በተለየ አካሉ በራሱ አልገለጠም ነው እያልኩ ያለው። አብ የሙሴን ክብር እንደገለጠው ሙሴን እንዳከበረው ክርስቶስንም አከበረው ነው የምትለው?
ኤግዛክትሊ እኔ እንደዛ ነው ብዬ ማነው። በፍጹም ሰው የሙሴ ክብር የጸጋ ነው የባህሪ ክብር ነው? የጸጋ ክብር ነው፣ ምንም ጥያቄ የለውም። እሺ ክርስቶስ የከበረው ክብርስ? በፍጹም ሰውነቱ ኢየሱስ ክርስቶስ ተቀብቷል ስንል በፍጹም ሰውነቱ ስናነሳ እሱንም እናነሳለን። መለኮት ግን አቶ አይደለም የጸጋው ክርስቶስ ቀባው ይላል። በማን? በመንፈስ ቅዱስ ይላል። ስለዚህ ኢየሱስ ክርስቶስ መለኮት ጸጋ ተቀብሏል እያልክ ነው? ቆይ ስሙኝሽ። አዎ ዲቫይን ኢነብልመንት እኮ ነው። በቃ ጸጋ ጸጋ ተቀብሏል እንደ ቅዱሳን ጸጋ ተቀብሏል እያልክ ነው? አይደለም ያልኩት። አዎ ላደረገው ተአምራትማ ለልጅነቱ አይደለም የጸጋ ስንል ምናው ኢየሱስ ክርስቶስ የባህሪ ልጅ ነው። ነገር ግን ደግሞ የእግዚአብሔር ባሪያ ሆኖ ባገለገለበት በአገልግሎቱ ግን ኦፍኮርስ ተቀብቷል። ምንም ጥያቄ የለውም። ጸጋ ተቀብሎ ጸጋ እኮ ማለት ማድረግ የማንችለውን የምንችልበት ማለት እኮ ነው። አይዘው እሺ። ስለዚህ ምድር ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተን ጸጋ ማለት ማድረግ የማንችለውን የምንችልበት ነው እና እሱን ደግሞ ተቀብለዋል እያለ ነው። ስለዛ ክርስቶስ ማድረግ የማይችለው ነገር አለ፣ ከዛን አብ ሰጠው ማድረግ እንዲችል። እስቲ ትንሽ መለስ አድርጊውና አንድ ያሰሚኝ ነው ፓርት ጸጋ ተቀብሏል እያልክ ነው? ቆይ ስሙኝሽ። አዎ ዲቫይን ኢነብልመንት እኮ ነው። በቃ ጸጋ ጸጋ ተቀብሏል እንደ ቅዱሳን ጸጋ ተቀብሏል እያልክ ነው? አይደለም ያልኩት። አዎ ላደረገው ተአምራትማ ለልጅነቱ አይደለም የጸጋ ስንል ምናው ኢየሱስ ክርስቶስ የባህሪ ልጅ ነው። ነገር ግን ደግሞ የእግዚአብሔር ባሪያ ሆኖ ባገለገለበት በአገልግሎቱ ግን ኦፍኮርስ ተቀብቷል። ምንም ጥያቄ የለውም። ጸጋ ተቀብሎ ጸጋ እኮ ማለት ማድረግ የማንችለውን የምንችልበት ማለት እኮ ነው። አይዘው እሺ። ስለዚህ ምድር ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተን ለማዳን እኔን ለማዳን ሁላችንን ለማዳን ቤዛዊ ዓለም ሊሆንልን ብሎ በገዛ ፈቃዱ ራሱን ገድሏል። መለኮት ነበረ፣ መለኮትነትን አላጣ። ነገር ግን መለኮታዊ አቅሙን ግን አልተጠቀመም። ይሄ የታመነና ሁሉ ሊቀበሉት የተገባ ትምህርት ነው። ተባረኩ። ኢየሱስ ሩሂ አንዴ እንትኑን ያሳየንና በዛው እንዲሄድበት አኪ የቀደሙን እንደ ሁሉም ነቢያት ተቀብቶ ነው ታምር ያደረገ ያለው። ግን አሁን ልጅነቱ ላይ ግን አዶፕሽኒስት አይደለም እኮ። አሁን ልጅነቱ ላይ ግን የባህሪ ልጅ ብቻ ነው ብሎ ነው የሚያምነው። ልጅነቱ ላይ አዶፕሽን አያምንም። ልጅ አሁን እሷ አዶፕሽኒዝም ምን እንደሆነ ማያውቅም መሰለኝ። ልጅነቱ የባህሪ ነው አለ። መጀመሪያ ላይ ግን ካየው አዶፕሽን የሚነሳው እኮ ልጅነት አሁን ኢየሱስ ክርስቶስ ስማ ግን አዶፕሽኒዝም እኮ ምንፍቅና ነው ሲለው አይደለም ብሎት ነበረ። ምናልባት አዶፕሽኒዝም ምን እንደሆነ ማያውቅም ይሆናል ማለት ነው። እሺ ኤኒዌይስ እንቀጥል። ክርስቶስ ልክ እንደ ሌሎቹ ነቢያት እንደ ሌሎቹ አካላት ከእግዚአብሔር መንፈስ ቅዱስ አልከው። ኦኬ ፋይን። ከመንፈስ ቅዱስ ኃይል ተቀብሎ ተአምር እየሰራ ነበር እያልከኝ ነው? አይ ጀስት ዋንት ቱ ሜክ ሹር። እንደዛ ነው እያልኩ ያለው። ጥያቄን ጨርሻለሁ። ጥያቄን ጠይቄ ጨርሻለሁ። እሺ ታንክ ዩ። ክርስቶስ ልክ እንደ ሌሎቹ ነቢያት እንደ ሌሎቹ አካላት ከእግዚአብሔር መንፈስ ቅዱስ አልከው። ኦኬ ፋይን። ከመንፈስ ቅዱስ ኃይል ተቀብሎ ተአምር እየሰራ ነበር እያልከኝ ነው? አይ ጀስት ዋንት ቱ ሜክ ሹር። እንደዛ ነው እያልኩ ያለው። ጥያቄን ጨርሻለሁ። ጥያቄን ጠይቄ ጨርሻለሁ። እሺ ታንክ ዩ። ክርስቶስ እንግዲህ እንደ ማንኛውም ነቢይ አሁን የጌታችንን ቅቡነት የሚክዳል ለዚህ ውስጥ እስቲ ካለ የጌታን ቅቡነት ኢየሱስ ቅቡ አይደለም፣ የተቀባ አይደለም። ቅቡ አይደለም ማለት በሌላ አማርኛ ኢየሱስ እርሱ ክርስቶስ አይደለም ብሎ እንደመካድ ነው። ስለዛ ኢየሱስ እርሱ ክርስቶስ ነው ስንል ኢየሱስ እርሱ ቅቡ ነው እያለን ነው። አለቀ። ቅቡ ነው፣ መሲህ ነው፣ ክርስቶስ ነው። ኢየሱስ መሲህ እንደመሆኑ ቅቡ እንደመሆኑ ነቢይ ተብሎ ይጠራል
ነቢይ ተብሎ ይጠራል። ይህንን የሚክዳለ ክርስቶስ ነቢይ መሆኑን ማለት የክርስቶስን ነቢይነት፣ የነቢይነት ሮል፣ የነቢይነት ስራ ይህንን የሚክድ አንድም የለም በክርስትና ውስጥ። በተለይ ሶስቱ ኦፊሶች በተለይ አውሳቢ ዘቂሳሪያም እንዳስቀመጠው ቸርች ሂስትሪ ላይ በተለይ እነዚህ ሶስቱ ምን መሰላችሁ? በአጭሩ በብሉይ ኪዳን ጉባኤ ውስጥ ወይም በብሉይ ኪዳን ቤተክርስቲያን ውስጥ ቤተክርስቲያን የሚለው ጽንሰ ሐሳብ በብሉይ ኪዳን ማለት እንደምታውቁት ቤተክርስቲያን ጉባኤ ማለት ነው። በግሪክ የብሉይ ኪዳን መጽሐፍ ቅዱስ ውስጥ ሴፕቱዌንት ውስጥ ማለት ነው የእግዚአብሔር ጉባኤ፣ የጌታ ጉባኤ ወይም የእግዚአብሔር ጉባኤ እየተባለ የተገለጸውን ቤተክርስቲያን ኤክሌሲያ ብሎ የሚያስቀምጠው ጉባኤ፣ ቤተክርስቲያን፣ ኤክሌሲያ አንድ ነው። በዛ በጉባኤ ውስጥ ወይም በዛ በቤተክርስቲያን ውስጥ የተለያዩ ነቢያት ይነሳሉ። ከዛ ደግሞ ካህናት፣ ሌላው ነገስታት። እነዚህ ሶስቱ ስለ ሶስቱም ስለ ነቢያትም ከነቢያቱም ከነገስታቱም ከካህናቱም ጋር በተያያዘ እዛው አስቀደሙ በዛው በብሉይ ኪዳን ማለት ነው የተነገረ አንድ ተስፋ ነበር። ከነቢያት ጋር በተያያዘም የሚመጣ አንድ የሆነ ነቢይ እንዳለ፣ ከነገስታት ጋር በተያያዘም አንድ የሚመጣ ንጉስ እንዳለ፣ ከካህናት ጋር በተያያዘም አንድ የሚመጣ ካህን እንዳለ በሶስቱም ጉዳይ ተነግሯል። ሶስቱም የሚጠቁሙት ጌታችን ኢየሱስ ጋር ነው። ስለዛ ጌታችን ኢየሱስ ሶስቱንም ፈጽሟቸዋል። የነቢይነትን፣ የክህነትን፣ የንግስና ሶስቱንም እነዚህን ስፍራዎች ይዞ እነዚህን ፈጽሟቸዋል። ስለ ነቢይነት ለምሳሌ በዘዳግም 18 ላይ እንደተነገረው ከወንድሞች እንዳንተ ያለ ነቢይን አስነሳላቸዋለሁ ተብሎ እንደተነገረው ሌላ ነቢይ እና የእሱን ቃል የማይሰማ ደግሞ እንደሚወገድ የተነገረለት ማለት ነው። በኋላ ሌላ ጌታ ተሰጥቶ ተነግሯል። ከንግስና ጋር በተያያዘ እግዚአብሔር ለዳዊት እንደማለ እናውቃለን። እንደማይጸጸትም ከወገበ ፍሬ በዙፋን ላይ አስቀምጣለሁ ተብሎ እንደተነገረው፣ ስለዛ መንግስቱ ለዘላለም እንደማይጠፋ የተነገረበት የተስፋ ቃል ማለት ነው። እንዲህ ያለ መሐላ ከመሐላ ጋር የሆነ እንዲህ አይነት ነገር ተቀምጦለታል። ስለዛ ክርስቶስ ይህንን የንግስናውን ነገር ከዳር ያደረሰው ፍጻሜውን ያደረሰው እሱ ነው፣ ክርስቶስ ነው። ከክህነት ጋር በተያያዘም በመዝሙር 110 ላይ እንደተገለጸው አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ እግዚአብሔር ማረ ተብሎ ተነግሯል እና በዚህ አይጸጸትም። ስለዛ ከመሐላ ጋር የሆነ ክህነት ለወደፊት እየተጠበቀ ነው። እንደ ሌዊ የሆነ ስርዓተ ክህነት ላይ ተቀምጦ ምን ተብሎ ተነገረ በመዝሙር ላይ? እንደ ሌዊ የሆነ ክህነት፣ እንደ አሮን የሆነ የክህነት ስርዓት ላይ ተቀምጠው እንደ መልከጼዴቅ ተብሎ ተነገረለት። እንደ መልከጼዴቅ ሹመት አንተ ለዘላለም ካህን። ለምንድን ነው የሚያስፈልገው? የአሮን ክህነት እያለ ለምን የመልከጼዴቅ ተጠበቀ? የአሮን ክህነት ዘላቂ አይደለም፣ አለቀ፣ ጽኑ አይደለም። ስለዚህ ድካም ያለበት ነውና ልክ እንደ መልከጼዴቅ ሹመት የሆነ ግን ካህን ግን እንደ መልከጼዴቅ ሹመት ካህን የሆነ እንዲህ ያለ ታላቅ የሆነ ካህን ከሰማያት ከፍ ከፍ ያለ እጅጉን ቅዱስ የሆነ ነውር የሌለበት እንዲህ ያለ ካህን ያስፈልገን ነበርና መጣ። እሱን የፈጸመው አሁን ጌታ ኢየሱስ ነው። ስለ ሶስቱንም ጌታ ስለፈጸማቸው ክርስቶስ ነቢይ፣ ንጉስ፣ ካህን ተብሎ ይነገርለታል። ይህንን እናውቃለን። ግን ለምሳሌ ወደ ነቢይነቱ ሂድና ነቢይ ሲባል ግን ከነቢያት አንዱ ማለት ነው? እንደዛ ማለት አይደለም። ሙስሊሞች እንደዛ ብለው ያምናሉ። ክርስቶስ ከነቢያት አንዱ ነው ይላሉ። እኛ እንደዛ ብለን አናምንም። ጌታ ኢየሱስ ነቢይ ተብሎ ሲነገርለት የነቢያትን ነገር ሁሉ ፍጻሜ ላይ አድርሶ፣ ነቢይ ማለት መምህር ነው፣ የሚያስተምር ማለት ነው። ዋና ትርጉሙ ነቢይ ማለት የእግዚአብሔርን ነገር የሚያስተምር ማለት ነው ነቢይ ማለት። ከዛ በኋላ ደግሞ ወደፊት የሚመጣውን ደግሞ ሊተነብይ ይችላል፣ ትንቢትን ሊናገር ይችላል። ወደፊት የሚመጣውን ነገር ማለት ነው። ትንቢት ስል ወደፊት ከሚመጣው አንጻር በዋናነት የነቢይ ትርጉሙ አለቀ፣ የእግዚአብሔርን ነገር ወስዶ ለሰዎች የሚናገር ነው። ክርስቶስ እንዲህ ሆኖ ሲመጣ በስጦታ መልክ እየተሰጠው የሚናገር አይደለም። ለነቢያት ያኔ በሚችሉት አቅም የሆነች ነገር እግዚአብሔር አምላክ ያሳያቸዋል። እሷን ነገር ይይዙና ለሕዝቡ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ሆይ እንደዚህ 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 እያሉ ይናገራሉ። ልክ ጌታ ጋር ስትመጡ እግዚአብሔር እንዲህ ይላል እያለ የሆነች ነገር እየተገለጠችለት የሚናገር እንደዚህ አይነት ከነቢያት አንዱ የሆነ ጌታ አይደለም። እርሱ ነቢይ ነው፣ ግን በባህሪው ነው። በቃ አለቀ። የራሱ ነው፣ የባህሪው ነው ስንል ዝም ብሎ እንደው በስጦታ መልክ እየተሰጠው የሆነች ነገር ተቀብሎ እሷን ይዞ መጥቶ እንደዛ ልክ እንደ ሌሎች ነቢያት ተብሎ ስለተነገረ ማለት ነው። ልክ እንደ ሌሎች ነቢያት በዛ መልኩ የተደረገ አይደለም። እንደዛ አይደለም። እግዚአብሔር አምላክ በልጁ ተናግሯል።
በልጁ ሲናገር ግን እንዳልኳችሁ ልጁ ከአባቱ ጋር አንድ ነውና ጭራሽ የአባቱ ቃል ተብሎ ተነግሯልና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ ስለተባለ ያ ቃል ቃል ነውና የእግዚአብሔር ቃል ነውና በራእይ 19 ላይም እንደተነገረው ስሙም የእግዚአብሔር ቃል ተብሏል ተብሎ ተነግሮናልና የእግዚአብሔር ቃል እንደመሆኑ ልክ እንደሌላው ነብይ ልታየው አትችልም። እንደሌላው ነብይ ነው ሹመቱ ብለህ ልትናገርለት አትችልም። ለዛ ነው ከሌላው ሁሉ ነብይ ሲለየው በዕብራውያን ምዕራፍ 1 ቁጥር 1 ላይ ቅዱስ ጳውሎስ እግዚአብሔር በብዙ አይነትና በብዙ ጎዳና ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ ይላል። እግዚአብሔር በብዙ አይነትና በብዙ ጎዳና ከጥንት ጀምሮ ለአባቶቻችን ከዚህ ቀደም ላሉት አለ ጳውሎስ ለአባቶቻችን በምን ተናግሮ በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። እግዚአብሔር ከጥንት ጀምሮ ሲናገር ነበር፣ አሁንም ተናግሯል አለ። አሁንም ተናግሯል። ጥንት ላይ የተናገረው በነቢያት ነው አለና አሁን ግን በነቢይ አላለም። አሁን የክርስቶስን ነቢይነት እየካደ ነው አይደለም፣ ግን ከሌሎች ነቢያት ጋር ግን አብሮ የሚቆጠር ግን አይደለም። ሌሎች ነቢያት ነቢይ በተባሉበት ስፍራ ላይ ክርስቶስ አብሮ ከነርሱ ጋር እንደ አንድ ነቢይ አብሮ የሚሰለፍ አይደለም። ከነቢያት አንዱ ማለት ነው ተደርጎ እንደዛ የሚሰለፍ አይደለም። ይልቁንም ጌታ እርሱ የአብ ልጁ ቃሉ ነውና ዓለማትን በፈጠረበት በልጁ አለ። ዕብራውያን ምዕራፍ 11 ላይ ደግሞ 11 ምዕራፍ እዛው ዕብራውያን ላይ ማለት ነው ዓለማት በእግዚአብሔር ቃል እንደተዘጋጁ እናስተውላለን እናውቃለን ይላል። ዓለማት በምን እንደተዘጋጁ? በእግዚአብሔር ቃል እንደተዘጋጁ። ዓለማት የተዘጋጁት በእግዚአብሔር ቃል ነው። ጳውሎስ ምን አለ? ቀደም ብሎ አንደኛው ምዕራፍ ላይ ዓለማትን በፈጠረበት በምኑ? በልጁ ሚኒንግ በቃሉ በዚህ ዘመን መጨረሻ ለእኛ ተናገረን። ስለዛ ሲናገር እንዲህ ያለ የራሱ የአብ ቃሉ ስለሆነ ከነቢያት አንዱ ተብሎ አይነገርለትም። ወይም ደግሞ እንደ ነቢያት ነው እርሱም የተሾመው እንደ ሌሎቹ ነቢያት ነው ተብሎ አይነገርለትም። እሱ ከአብ ጋር አንድ ነውና፣ ስለዛ ከአብ ጋር አንድ እንደመሆኑ እርሱ ስጋን ይዞ በመምጣት ስጋን የራሱ በማድረግ ሁሉን ይሄ በተለይ እነዚህ ሶስቱን ክህነትን ምንድነው ንግስናን እንዲሁም ነቢይነትን ፈጸመ። ስለዛ አሁን በአዲሲቷ ጉባኤ ውስጥ ድሮ በብሉይ ኪዳን ጉባኤ ውስጥ በቃ የተለያዩ ሰዎች ነገስታት ሆነዋል፣ ካህናት ሆነዋል፣ ነቢያት ሆነዋል። በአዲሲቷ ጉባኤ ውስጥ ግን አሁን ሁሉንም ነገር ፈጽሞ የጨረሰው ክርስቶስ ነው። በክርስቶስ ሁሉም ነገር መቋጫውን አግኝቷል። ስለ የሐዲስ ኪዳን ቤተክርስቲያን ውስጥ አሁን የሐዲስ ኪዳን ጉባኤ ውስጥ እኔ ንጉስ ነኝ ብሎ ልክ እንደ ዳዊት የሚመጣ አለ። በዚህ ጉባኤ ውስጥ በጥንት ጉባኤ ውስጥ አለ እንደ ዳዊት አሉ። በአሁን በሐዲስ ኪዳን ውስጥ ግን እኔ ንጉስ ነኝ ብሎ የሚመጣ የለም። እኔ የካህናት አለቃ ነኝ፣ በዓመት አንድ ጊዜ ለስርየት የሚሆነው እንደሚይዥ የምገባው እኔ ነኝ ብሎ የሚመጣ ሰው ይኖራል? የለም። እንዲህ ያለ እኔ የካህናት አለቃ ነኝ፣ በዮም ኪፑር በስርየት ቀን በዓመት አንድ ጊዜ ወደ ቅድስተ ቅዱሳን የእንስሳት ደም ይዤ ለመግባት እመጣለሁ ብሎ የሚመጣ ማንም የለም። የእንስሳት ደም አይደለም፣ ኢቭን የጌታን ስጋና ደም ቢሆን እኔ የሁሉ የካህናት አለቃ ሆኜ ይዤ ለመግባት እመጣለሁ በዓመት አንድ የሚል አንድም የካህናት አለቃ የለም። ራሱ ጌታችን ኢየሱስ ነው። ስለዚህ አሁን ላይ ያሉ ካህናት የሚያደርጉት ያንኑ በቃ ለህዝቡ ማቀበል ብቻ ነው አለቀ እንጂ በዓመት አንዴ የሚመጣ ሊቀ ካህናት እርሱን ክርስቶስ ፈጸሙ አንዴ አለቀ። በነቢይነት ጉዳይም ቢሆን እግዚአብሔር እንደው ላከኝ እያለ እግዚአብሔር እንዲህ ይላል እያለ እንደ አዲስ የሚመጣ የሆነ ነቢይ በየጊዜው እየተነሳ የሚመጣ ነቢይ አለ? የለም። እነ ሞንታነስ ተነስተዋል። እነ ማኒ ምናምን ተነስተው ነበር በእርግጥ ጥንት ላይ። እነሱ ሁሉ ግን ከእግዚአብሔር አልነበሩም። አለቀ። ክርስቶስ ሁሉ ነገር ፈጸመ። ስለዚህ አዲስ ነገር አዲስ እንግዳ ነገር ይዞ የሚመጣ ማንም የለም። አዲስ መገለጥ በየትኛውም ነቢይ በቃ የሆነ አዲስ የሆነ መገለጥ ተይዞ ምንድነው አሲዞ እግዚአብሔር ሊልኩ አይችልም። የትኛውንም ነቢይ የሆነ መገለጥ ሰጥቶ አይልክም በፍጹም። በክርስቶስ ሁሉ መደምደሚያውን አገኘ፣ ተፈጸመ በክርስቶስ። ስለዛ እነ ማኒ ተነስተዋል። ጥንት ላይ እንዳልኳችሁ እኔ ነቢይ ነኝ ብለው ተነስቶ የመጡ ምንድነው እነ ሞንታነስ ተነስተዋል። ሞንታነስ ማለት ይሄ አሁን ላይ በጴንጤዎች ዘንድ እንደሚደረጉ ይሄ የልሳን የሚሉት ነገር ልክ እንደዛ የሚመስል ነገር ይናገሩ አንድ የሆኑ ሁለት እንስቶችን ይዞ የተነሳ ነብይ ነው። ራሱ ልክ እንደ መንፈስ ቅዱስ ነበር የነበረው ማለት ይቻላል። ኤኒዌይስ እሱ በኢየሩሳሌም ውስጥ የተነሳ መናፍቅ ነበር፣ ተወግዟል። እና በኋላ ላይ ግን በሰባተኛው ክፍለ ዘመን ላይ ደግሞ በዚህ በአረቡ ምድር ደግሞ ነብይ ነኝ ብሎ የተነሳ አንድ ወንድም አለ። እሱ ደግሞ መሐመድ ነው።
እና የሆነ ሰው ነብይ ነኝ እያለ ይመጣል፣ ግን አይደለም። ሊሆን ይችላል አክቹዋሊ ነቢያት ሊሆኑ ይችላሉ፣ ግን ከሆኑም ግን ሐሰተኛ ነቢያት ናቸው እንጂ እውነተኛ የእግዚአብሔር ነቢያት ሊሆኑ አይችሉም። በየዘመናቱ አሁን በዚህ ዘመን ደግሞ በተለይ ወደ ሆኑ አካባቢዎች ስትሄዱ በየግቢው የሆነ ነቢይ አለ። እኔ ለሆነ በየግቢው መላክ ተጀመረ መሰለኝ፣ ለሆነ በሰፈር መላክ ተጀመረ። አሁን የሆነ ወይ ወደ ሆነ ሀገር ወይ ወደ ምናምን ሳይሆን የምር እኔ አሁን ዝም ብዬ ሳይሆን ለሸጎሌ ሰዎች፣ ለአዲሱ ገበያ ሰዎች፣ ለቀጨኔ ሰዎች ምንድነው ለሳሪስ ለሰሚት ምናምን ነቢያት እየተላኩ ነው መሰለኝ፣ በዝቷል። አሁን የሀገር ነቢይ አለ። ነቢያት አሁን ብዙ ናቸው። እና ኤኒዌይስ ያም ሆነ ግን ምንድነው ትልቁ ቁም ነገር ክርስቶስ ይህን ሁሉ ነገር ቢፈጽምም ከነቢያት እንደ አንዱ ነው፣ ወይም ደግሞ እንደ ነቢያት ነው የተሾመው ተብሎ ግን አይነገርለትም ነው። አመሰግናለሁ። ያስኳችሁ በጣም ይቅርታ። ዮሐዴ እንኳን ደህና መጣ። እንደና ቆያችሁ። ሲሶ፣ አኬ፣ ዘኪ፣ አንትሽ፣ ሩሂ፣ እዝነት ሁላችሁም እታችም ያላችሁ እንዴት ዋላችሁ? እንዴት አረፈዳችሁ? ሁላችሁም ሰላም ብያለሁ። ነገር ካሉ ያ አሁን ቅድም በእርግጥ አኬ በስፋት ሄዶበታል። እኛም ትናንትና የተወሰነ ሄደንበት ነበርና ሳሚ አይ ቲንክ እንዳላችሁት ማለት ይሄ ዳጸ ልሳን ምናምን ቢሆን በጣም መልካም ነው። እንደዛ ቢሆን መልካም ነው። ድካም ምናምን ቢያረግለት እና ለመመለስ ለማስተካከል ቢሞክር በጣም መልካም ነው። በጣም የንስጥሮስንም የሆነ ድብልቅልቅ ያለ ነገር ስለሆነ ሲናገር የነበረው አንድ ይሄ አዶፕሽኒስት ሄሬሲ አይደለም የሚል ነገር ተናግሯል። የጸጋ ልጅነት ማለት ነው። በጸጋም የባህሪም ልጅ ነው ብሎ ባይዘው ሁለቱንም የተናገረው የጸጋም የባህሪም ነው ብሎ ተናግሯል። የጸጋም የባህሪም ነው ካለ ሁለት ልጅን ኤግዛክትሊ እያመነ ነው እየተናገረ ነው ማለት ነው። ሁለት ልጅ በክርስቶስ ሁለት ልጅ ነው የሚለውን ትምህርት ማለት ሲቀጥል ተአምራቱ በጸጋ ነው በባህሪ ነው ካለ ማለት የባህሪ ያለው ተአምራት ሲሰራ የነበረው ግን በጸጋው ነው ካለ እንዴ ማለት የትኛው ነው? ማን ነው ጸጋ ተቀባይ? ማን ነው የባህሪው? ሁለት እየከፈለው አይደል? የጸጋና የባህሪ ብሎ እየለየ በጸጋው ነበረ ሲሰራ የነበረው እንጂ ልክ እንደ ነቢያቱ አክቹአሊ ልክ እንደ ነቢያት ነው ያለው ማለት ነው። ሶ የክርስቶስ ሹመቱ የክርስቶስ ክብሩ እንደ ከነቢያት እንደ አንዱ ነው ብሎ በመናገሩ ራሱ ትልቅ ሄሬሲ ነው። እንደ ድሃ ጸልሳን ከሆነ ግን ሊያስተካክለው በጣም መልካም ነው። ክርስቶስ በጸጋ ሳይሆን የባህሪ ልጅ ነው። ወልደ አብ ወልደ ማርያም አንድ ልጅ። ከዛ ደግሞ ሁሉም ሲያደርጋቸው የነበሩ በጸጋ ነው ወይም ደግሞ በተሰጠው እንደውም እነ አርያንስ ደግሞ በይሄ ከመከራው ብዛት የተነሳ የዕብራውያን መልእክት የሚያብራሩበት መንገድ በጣም ሚስ ያደረገ ስለሆነ በተሳሳተ መንገድ ስለሆነ የሚያብራራበት መንገድ ለምሳሌ ይሄ ዕብራውያን ምዕራፍ 5:7 ላይ አለ አይደል? ከሞት ሊያድነው ወደሚችል ከብርቱ እንባና ጩኸት ምልጃና ጸሎትን አደረገ እግዚአብሔርም ስለመፍራቱ ተሰማለት የሚለውን አርዮሳውያን ሲያብራሩ ወይም ደግሞ የሚረዱበት መንገድ እንዴት ነው? ኦኬ ከመከራው ብዛት ወይም ደግሞ ከመከራው በኋላ ነው ያንን ክብር ያገኘው ጸጋን ያገኘው። ሶ ከመከራው ብዛት ያገኘው ክብርና ጸጋ እንጂ በባህሪው ይሆን አይደለም ብለው ነበር ሲያነሱ የነበረው ማለት ነው። ልክ እንደዛ ሳሚም ሲናገር የነበረው በጸጋ ያገኘው ክብር አለ ወይም ደግሞ ተአምራቶቹ ምናምን በጸጋ ያገኛቸው ናቸው እንጂ በባህሪ አይደለም ብሎ ነበር ሲናገር የነበረው። ከነቢያት እንደ አንዱ ነው እያለ ነበር ሲናገር የነበረው። ይህ በጣም ለክርስቶስ የማይነገር ከባድ ነገር ነው። ሶ ይሄ ክርስቶስ ተቀባ ወይም ደግሞ ክርስቶስ የተባለበት ምክንያት እነ ጎርጎሪዮስ ዘንዚናዙ ኦሬሽን 30 ሴክሽን 21 ላይ እንደተናገሩት ምንድነው ቀባቱ ወይም ደግሞ ክብሩ መለኮቱ ነው። ለሰውነት ሰውነት ተቀባ ይባላል። ቅባት የሚሆነው ክብር የሆነው ግን ምኑ ነው? መለኮቱ ነው ወይም ደግሞ ቃል ነው ማለት ነው። ለስጋ ቃል ለስጋ ክብር ቅባት ሆኖታል። ሶ መለኮት ከስጋ ጋር ሲዋሃድ
የመለኮትን ክብር ማን ገንዘቡ አደረገ ማለት ስጋ ገንዘቡ አደረገ። ተሰጠው፣ ተቀባ፣ ከበረ ተብሎ ሲነገርለት ከምን አንጻር ነው? መለኮት ከስጋ ጋር በመዋሃዱ ከመለኮት ክብር ስጋ የመለኮትን ክብር ገንዘቡ ከማድረጉ የተነሳ ምን ተባለ? ተቀባ፣ ከበረ ተብሎ ይነገርለታል እንጂ እንደ ሌሎች ነቢያት በቅብአ ሜሮን የከበረ ወይም ደግሞ በመንፈስ ቅዱስ ክብር የከበረ ሆኖ አይደለም። አትናቴዎስም ይህን ነው የሚለው ዲስኮርስ አጌንስ አርያንስ ዲስኮርስ 1 ከምዕራፍ ቻፕተር 12 ከቁጥር 42 ጀምራችሁ ብትመለከቱ ምንድነው የሚላቸው? ምንድነው የሚለው አትናቴዎስ? እርሱ ስለ እነርሱ ራሴን እቀድሳለሁ አለ እንጂ እሱ ሌላ ቀዳሽ፣ የሌላ አክባሪ፣ ሌላ አንጋሽ የሚያስፈልገው አይደለም ነው የሚለው። ምክንያቱ ቀባህ ሲል ምን አደረገህ አላለውም ነው የሚለው። ቃል አደረገህ አላለውም፣ ንጉስ አደረገህ አላለውም፣ እግዚአብሔር አምላክ አከበረህ አላለውም ይላል። ምክንያቱ ክርስቶስ ራሱ ክብር የሚፈልግ አክባሪ የሚሻ አይደለም። መለኮት የተዋሃደው ስግው ቃል አንድ ክርስቶስ ስለሆነ ማለት ነው። በጣም ይሄ ነገረ ክርስቶስ ነገረ ተዋህዶ በደንብ ለይተን ካላወቅን ወደነ አውሳቤስ ወይም ደግሞ ወደነ አሪዮስ ከዛም ብሎ ደግሞ ወደ ንስጥሮስ ምንፍቅና ነው ቀጥታ ምንገባው። ከዚህ አንጻር ክርስቶስ ተቀባ በመንፈስ ቅዱስ ተቀባ ተብሎ ሲነገር ራሱ ከምን አንጻር ነው? እንዲከብር ወይም እንደኛ ልጅነት አስፈልጎት ልጅ ለመሆን አይደለም በመንፈስ ቅዱስ ተቀባ ተብሎ የተጻፈለት ማለት። ይሄ ሉቃስ ወንጌል ላይ ያለው በቃ መናፍቃን የሚጠቅሷቸው ጥቅሶች ናቸው ሲጠቅሳቸው የነበረው ማለት ነው። በመንፈስ ቅዱስ ተቀባ ስላለ ስለዚህ በቃ ከነቢያት እንደ አንዱ በመንፈስ ቅዱስ ተቀብቶ ነበር ተአምራት ሲያደርግ የነበረው አለ። ይሄ በጣም ትልቅ ሄሬሲ ነው። ክርስቶስ በመንፈስ ቅዱስ ተቀባ ማለት ብሎ ቅዱስ አትናቴዎስ ሲያብራራ ምን ይላል? ክርስቶስ ተጠመቀ እንላለን። ክርስቶስ ተጠመቀ ስንል በጥምቀት እኛ ከምናገኘው ጥቅም ጋር ክርስቶስ የሚያገኘው ጥቅም አለ ወይ ነው። ክርስቶስ መጠመቁ በመጠመቁ ምክንያት ያገኘው ክብር ያገኘው ጸጋ አለ ወይስ የለም? የለም። ምንድነው ታዲያ? ክርስቶስ በመጠመቁ ምን አደረገ? ጥምቀታችንን ባረከ፣ ጥምቀታችንን ቀደሰ። ከዛ እኛ የተጠመቅን እኛ ጥሙቃን እንድንባል ክርስቶስ ተጠመቀ ይባላል እንጂ በጥምቀቱ ልክኛ ጸጋ መንፈስ ቅዱስ ልጅነትን የኃጢአት ስርየትን እንደምናገኘው ክርስቶስ ልጅነት እንዲያገኝበት የኃጢአት ስርየት እንዲያገኝበት ለወቱ ስብሐትና አይደለም ፈጽሞ የተጠመቀው ማለት የተጠመቀው። ልክ እንደዛ ክርስቶስ በመንፈስ ቅዱስ ተቀባ ተብሎ ቢነገር ኦኬ ከመንፈስ ቅዱስ ጸጋ ወይም ደግሞ እንደ ነቢያት አንዱ ልክ ሐዋርያቶቹ ላይ እፍ ብሎ መንፈስ ቅዱስ እንዳሳደረባቸውና ጸጋ መንፈስ ቅዱስ እንደተቀበሉት እሱም ጸጋ መንፈስ ቅዱስ ተቀበለ ማለት አይደለም። አትናቴዎስ ይናገራል። ከዘለዓለም ከአብ ጋር ህልው የሆነ ኦኬ የክርስቶስ መንፈስ ያለበት እሱ መንፈስ ቅዱስ ተለይቶ የሆነ ሰዓት መንፈስ ቅዱስ ጸጋ የሚሰጠው አይደለም። ኦኬ እኛ የተቀባን እኛ ክርስቶሳውያን እንድንባል በእኛ የቤተ ክርስቲያን ራስ እንደመሆኑ ተቀባ ተብሎ ተነገረለት ተብሎ ይገልጻል። ጎርጎርዮስ ዘንዚናዙ ማለት ነው። ኦኬ በመንፈስ ቅዱስ ተቀባ መባሉ እኛ ክርስቲያኖች በመንፈስ ቅዱስ ቅቡአን ወይም ደግሞ ክርስቶሳውያን ክርስቲያን ማለት የተቀባ ማለት ነው። አዘ ኤንድ ኦፍ ዘ ዴይ በማን ምክንያት ነው ክርስቲያኖች የተባልነው? በክርስቶስ የተነሳ ከክርስቶስ የተነሳ ክርስቲያን እንድንባል ክርስቶስ ተቀባ ተብሎ ተነገረልን እንጂ እንደ ፍጥረታት እንደ ሰዎች እንደ ሩቅ ብእሲ ከመንፈስ ቅዱስ ክብርን ያገኘ አይደለም ብለው ይገልጹታል ማለት ነው። ከዚህ አንጻር በጣም ጥንቃቄ የሚፈልግ ነው። ይሄ የጸጋና የክብር የባህሪ የሚለው ልክ እንትናም የገለጸው አገላለጽ አለ። ንስጥሮስ ሲገልጽ በመንፈስ ቅዱስ ተቀባ የተባለውና ከአብ ጋር አንድ ነው የተባለው አንድ አይደሉም ብሎ ነው ቃል በቃል የሚናገረው። ምንድነው ስሙ በደንብ ምን አለ? በመንፈስ ቅዱስ ተቀባ የተባለውና ከአብ ጋር አንድ ነው የተባሉት ሁለቱም አንድ አይደሉም ማለት
the one in the other እያለ የሚገልጻቸው ማለት በመንፈስ ቅዱስ ተቀባይ የተባለው የማርያም ልጅ ከአብ ጋር አንድ ነው የተባለው ደግሞ ቃል ነው እያለ እንደሚከፋፍለው ክርስቶስም የጸጋና የባህሪ ልጅ ብለህ ወደ ሁለት ከከፈልከው አንዱ የማርያም ልጅ ነው አንዱ የአብ ልጅ ነው ወደ ማለት ትሄዳለህ ማለት ነው። አንዱ የባህሪ ልጅ ነው አንዱ ደግሞ የጸጋ ልጅ ነው። ከማርያም የተወለደው ሎቱ ሰባትና ከማርያም የተወለደው ለአብ የባህሪ ልጁ ሳይሆን የጸጋ ልጁ ነው እያልክ ነው ማለት ነው። የጸጋ ልጁ ነው እንድትል ያደርጋል ማለት ነው። ይሄ በጣም በክርስቶስ ሁለትነት የሚያመጣ ነው እና ይሄ ደግሞ ቅዱስ ቄርሎስ በሚገባ በአናቴማ ማስቀምጦታል። ክርስቶስ ወደ ሁለት ከፍሎ ሁለት ልጅ ነው የሚል እርሱ የተወገዘ ይሁን፣ አንድ ልጅ ነው የማይል እሱ የተወገዘ ይሁን፣ አንዱ ልጅ ደግሞ ወልደ አብ ወልደ ማርያም ነው ብሎ የማያምን እሱ የተወገዘ ይሁን ብሎ በአናቴማ ማስቀምጧልና በጣም ጥንቃቄ የሚፈልግ ነው ለማለት ነው። እግዚአብሔር ይስጥልኝ። ዮአድ ቴንኪው እናመሰግናለን። አኬዋ ቴንኪው። ተሙ ሁለተኛው አካውንቱ ነው ተመስገን። በነገራችን ላይ ሲሲ ወይ አኪልሻ ቃሎት ያሰማልን። ዮአድ እናመሰግናለን። እግዚአብሔር ያክብርልን። እንትን አሁን ጌታችን እንደዚህ መንፈስ ቅዱስን ተቀበለ ምናምን መንፈስን ተቀበለ ምናምን የሚል መንፈስ ቅዱስ በእርሱ ላይ መጣ ምናምን የሚል አይነት ነገሮች ቢኖር አክቹሊ ያለም ግን የምርም ተቀብሏል። መንፈስ ቅዱስን ተቀብሏል። በስጋው መንፈስ ቅዱስን ተቀበለ። ግን የተቀበለው ግን አስፈልጉት አይደለም። የምርም ተቀብሏል፣ እሱን እናምናለን። ግን ሲቀበል ግን ለእርሱ የሚጨምርለት ነገር ኖሮ ሳይሆን እሱ የኛን ስጋ ይዟልና ሁላችንም ክርስቲያኖች ስንድን የምንድነው ከጌታ ስጋ ጋር አንድ በመሆን ነው። ከጌታ ስጋ ጋር አንድ ስንሆን ክርስቶስ ጋር ያለውን እናገኛለን። እኛ ክርስቶስ መንፈስ ቅዱስን የተቀበለው እኛ መንፈስ ቅዱስን እንድንቀበል ነው። በክርስቶስ በኩል ነው። አሁን ያን እንደነዚህ በረከቶችን ሁሉ የምናገኘው ጌታ አስቀድሞ መንፈስ ቅዱስ ስለተቀበለ ነው። ለምሳሌ ሲጸልይ ታያለህ እና አሁን ጸሎቱ ምናምን ለእርሱ ያን ላይ አያስፈልጉም ማለት ምንም የሚያስፈልገው ነገር የለም። ለራሱ ጌታችን ኢየሱስ ጸሎቱ አያስፈልገውም። ግን እርሱ መጸለዩ በእኛ በህይወታችን ውስጥ ግዴታ ለእኛ ለህይወታችን ያስፈልገናል። የእኛ ራሳችን አሁን ጸሎታችን ተሰሚነትን ያገኘው ጌታ አስቀድሞ ስለጸለየ ነው። ከጌታ ስጋ ጋር አንድ ስለምንሆን ልክ ስናምን ስንጠመቅ ከቅዱስ ቁርባን ስንካፈል ከጌታ ስጋ ጋር አንድ እንሆናለን። ከዛ በኋላ አባ አባ ብለን እንጮሃለን፣ እንጸልያለን። ጸሎታችን የተቀደሰውና በአብ ዘንድ ተቀባይነት ያለው ክርስቶስ አስቀድሞ የእኛን ስጋ ይዞ በእኛ ስጋ መጥቶ ስለጸለየ ነው እና ከእኛ አንጻር ይሄ የድህነት ኢኮኖሚ ነው በክርስቶስ የተሰራው ማለት ነው። ስለዛ ክርስቶስ አስቀድሞ መጥቶ የእኛን ስጋ ይዞ መንፈስ ቅዱስን መቀበሉ መጸለዩ እኛ አሁን መንፈስ ቅዱስን እንድንቀበል የሚያደርገን እንጂ እሱ የሆነ ነገር ቸግሮት እየተሰጠው አይደለም። ሲጸልይም የሆነ ነገር ቸግሮት እንደው እባክህን ስጠኝ ብሎ እየተማጸነ እንደዛ አይደለም ነው። ግን እኛ እንድናገኝ ግን እነዚህ ነገሮች ሁሉ ጌታችን ፈጽሟቸዋል። እሱን ማወቅ አለብን። የሚስ የጸለየው ፌክ ነው ወይ? አይደለም፣ በፍጹም ጌታችን የጸለየው ፌክ አይደለም። ለምሳሌ አባ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲጸልይ ፌክ አይደለም፣ የምርም ነው። ከአባቱ ጋር የተነጋገሩ ይሄንን ሊቀ ካህናት እንደመሆኑ የጸለየውን ጸሎት ተመልከቱ። ዮሐንስ ወንጌል ምዕራፍ 17 ላይ ስለ ቤተ ክርስቲያን አንድነት የጸለየውን ጸሎት፣ ስለ መጠበቅ የጸለየውን ጸሎት፣ ጠብቃቸው፣ አንድ አድርጋቸው እኔና አንተ አንድ እንደሆነ እነሱም ደግሞ በእኛ እንዲሆኑ ዘንድ ስለ እነዚህ ደግሞ ለምንሃለሁ እያለ የጸለየውን ጸሎት ይዩት። ምኑን ይሄ ፌክ? እንዴት ፌክ ይሆናል የጌታ ጸሎት? እና የጌታ ጸሎት ፌክ አይደለም። ግን ከዚህ በዘለለ ግን ነው የምለው አሁን ሊቀ ካህናት እንደመሆኑ የጸለየው ጸሎት ያለ አይደል? ከዚህ በዘለለ እሱ በምድር ላይ ሳለ መጸለዩ፣ መንበርከኩ ምናምን እነዚህ ሁሉ ነገሮች ከህይወት አንጻር ለኛ ራሱ ይጠቅመናል ነው ያስፈልገናል። ለኛ ጸሎት እኛ ራሱ ለምንጸልየው ጸሎት የኛ ጸሎታችን በእግዚአብሔር ዘንድ ተቀባይነትን ማግኘት የጀመረው በሐዲስ ኪዳን ጌታ መጥቶ ስለጸለየ ነው። እውነተኛ የሆነ ጸሎትን ስላቀረበ ነው። የኛ ጸሎታችን ራሱ በክርስቶስ በኩል ተቀባይነት ይኖራል ማለት ነው። እንደዛ ነው። እሺ ሲሱይ እንዴት ታሙ እንዴ የጠፍቱ ነው ይሰው የኔ አባት አኪ እንዴት ነህ? ሁሉ ሰላም? አራሰን ስንፈልግ ይሻጣንሽ እኮ አባቢ አለውኝ። ሲሶዬ ዮአድ ዘካርያስ አንቱሩ ይሄ ሁላችሁንም ሰላም ብያለሁ። ታችም ላይ ያላችሁ እንዴት ነህ? አኪ ዘጋኸኝ እኮ የኔ አባት። አለን ይመስገን አምላክ። ምን ዘጋሃለሁ? አንተ ሁሉን ነገሮችን ዘጋግተህ ፓፓ
ነገረኝ እኮ ሲሱ የተሙ አዲሱ አካውንት ነው። ፎሎ አድርጉት። ያኛው አካውንት ምን እንደሆነበት እንጃ። ፎሎ አድርጉት። አሁን ለቀቀልኝ እኮ ያኛው ባን ተደርጎ ነበር። አኪ ኦኬ ነው እንዴ? እኮ ሳይ እኔ እንደዚሁም ራሱም የለህም ነበር እንጂ ቤት ምናምንም እኮ አልነበርክም። እርቺ ከመሰለኝ ረገዳ ምናምን። እሺ እናወራበታለን በውስጥ። እሺ ብሩስኪ እሺ። ሰላም እያሉላችሁ። ሊዱ ዌልካም። አራት ሰውዬ ስንፍት ይሄን አይነት ሰው ተሜ ማናት ብዬ እኮ ልጩሁ ሲጣራ ታውቃለህ አይደለ? አኬ እንደዚህ ተብዬ ተጠራው በአንተ ምክንያት እንደሆነ የፍቅር ሲዝን እንዴ እኔ ራስቸዋለሁ እሱን ራሱና አሁን ሊዱ ሲልኩ እንዴ ልጅ ካሉ ቀጥል አድርጉ የኔ አበባ መድኃኒዓለም አለ እንዳይልሽ አንቺን የኔ አበባ እንዳይልሽ ሊዱ ሰላም ሲሱ አራራበሽ ፈተና አስገባችሁ። ሰላም ቢያችኋል። እሺ እሺ አንዴ ማዘጉ ሰላም ነው ብሩስኪ አሎ እግዚአብሔር ይመስገን። አይ እንትን በመለኮቱ ጎሏል በሁሉ ቦታ የሞላ አይደለም ኢየሱስ ያለው እሱ ላይ ሄዳችሁበት እንዴ? እንደዛም ብሏል እንዴ? አልሰማችሁ? እኔ አልሰማሁም። ኧረ በሱ ላይም ሄዱ። በስመ ስለዚህ ስጋ ከሆነ ስጋ ሲሆን ሁሉ የሞላ አልነበረም ምድር ላይ እያለ። ስለዚህ ይሄ ማለት ስጋ ሆኖ ሲመጣ በቃ ቀደም እንዳለው የመለኮት ፕሮፐርቲዎችን ሁሉ አጥቷል ማለት ነው። እንግዲህ ምናልባትም ብዙዎቹን ወይም ሁሉንም ውስን በሆነ ስጋ መጥቷል። ያ ውስንነት አለ በክርስቶስ ዘንድ አለ። ይኸው ከስጋ አንፃር እንደዛ ተብሎ ይነገርለታል። አምላክ እንደመሆኑ ግን በሁሉ የመላ ነው ተብሎ ደግሞ ይነገርለታል። እነዚህ ሁለቱም ፕሮፐርቲዎች የሚናገሩት ግን ለአንዱ ጌታ ለኢየሱስ ክርስቶስ እንደሆነ ደግሞ እናውቃለን። ተዋህዶ አንድ ስለሆነ ማለት አንዱ የአንዱን ገንዘብ ስለሚያደርግ እና የአምላክን ፕሮፐርቲዎች እንዳለ አጥቶ ነበረ። እንደዛ ከሆነ የአምላክ ፕሮፐርቲ ከሌለው አምላክ አይደለም ያስፈራል። በቃ አለቀ። መዳረሻው ይሄ ነው። የአምላክ ፕሮፐርቲዎች ከሌሉት እና ምን አይነት አምላክ ነው? በሁሉም መገኘት የማይችል ነው። አምላክ ነው ግን በሁሉም ቦታ መገኘት አይችልም። በቃ አምላክ አይደለም እያሉ ያሉት እንደዛ ነው ማለት ነው። እስቲ መምህር ስለመጡ እሳቸው ይሄዱበታል። ሰላም ብያለሁ ሁላችሁንም። ሰላም ብለናል። መምህር እንደምን አሉ? ሰላም ለእርሱ ይሁን። እንኳን ደህና መጡ። ሰላም አኪ ሁላችሁንም ሰላም ብያለሁ። ትንሽ ነገር ለማለት በጣም ብዙ ነገር ብላችኋል። በቂ ነገር። ይሄ የጸጋ ልጅ የሚለው ነገር ባይዘው አዶፕሽኒዝም ብዙ አይነት ነው። ብዙ አይነት አሉት። ምን ቫሪያንት አለው? አንዱ በቃ ክርስቶስ የጸጋ ልጅ ብቻ ነው የሚሉ አሉ። ሌሎች ደግሞ የጸጋ ልጅ ከባህሪ ልጅነት ላይ የጸጋ ልጅነትን የሚደርቡ አሉ። እንደ ሰውነቱ ጸጋን ተቀበለ፣ በተቀበለው ጸጋ ንጉስ፣ ካህን፣ ነቢይ ሆነ። ስለዚህ በዚህ ምክንያት ጸጋን በመቀበሉ የጸጋ ልጅነት አለው የሚሉ ከባህሪ ልጅነት ላይ የባህሪ ልጅነትን ሳይክዱ ከባህሪ ልጅነት ላይ የጸጋ ልጅነትን የሚደርቡ አሉ። እና ለምሳሌ 8ኛው ክፍለ ዘመን አካባቢ በካቶሊክ ቤተክርስቲያን ስፔን አካባቢ የተወገዘ አንድ የአዶፕሽኒዝም አይነት እንደዚህ አይነት አለ። አይ በመለኮቱ የባህሪ ልጅ ነው፣ በሰውነቱ ግን ጸጋን ተቀብሏል እና ጸጋን ስለተቀበለ የጸጋ ልጅነት አለው የሚሉ እና መቀበሉ ጸጋ እንደ ቅዱሳን ኤክስተርናሊ ተቀብሏል ነው። ኤክስተርናሊ ከተቀበለ ከውጭ ቅዱሳን ሌላ ሰዎች ከውጭ ጸጋን እንደሚቀበሉ እንደ ሰውነት ተቀብሏልና በዛ በተቀበለው ጸጋ የጸጋ ልጅ ማለት ጸጋን የተቀበለ ማለት ከውጭ የተቀበለ ማለት ነው ትርጉሙ ራሱ። በሀገራችንም ጸጋ የሚባሉት እንደዛ ነበር የሚያስተምሩት። እና ይሄ የአዶፕሽኒዝም ብዙ ታይፕ አለው። ባይዘው አንዱ ይሄ በጣም በጥንት የታወቀው በቃ ክርስቶስ የባህሪ ልጅነት የለውም የጸጋ ልጅ ብቻ ነው የሚለው አንዱ ነው፣ መሰረቱ ነው እሱ። ግን ከባህሪ ልጅነት ጋር የጸጋ ልጅነትን ደርበው የሚናገሩም አሉና እሱን ለማለት ነው። ሁለተኛ አሁን ክርስቶስ በደብረ ታቦር ተራራ ላይ ብርሃነ ምንድነው ክብሩ ሲገለጥ የተገለጠው ክብር የጸጋ ክብር ከሆነ እንደነ ሙሴ ክብሩ እንደተገለጠው ከሆነ የተመሰከረለት ልጅነትም የጸጋ ልጅነት ነው ማለት ነው።
ምክንያቱም የጸጋ ክብር እየታየ የባህሪ ልጅነት ሊመሰከር አይችልም። እግዚአብሔር የምወደው ልጄ ይህ ነው እርሱን ስሙት ብሎ ሲናገር በክርስቶስ ላይ የታየው ክብር የጸጋ ክብር ከሆነ ልጅነቱ ራሱ የጸጋ ክብር የጸጋ ልጅነት ነው። ምክንያቱም ልጅ ይባላሉ እኮ ሌሎችም ነቢያት ልጅ የተባሉ አሉ፣ በጸጋ ልጅ የሚባሉ አሉ። እና የታየው ክብር ቅዱሳን እንደሚያገኙት አይነት ክብር በእነ ሙሴ ላይ እንደታየው አይነት ክብር ከሆነ የልጅነቱ ምስክር የሆነው ክብር የጸጋ ከሆነ ማለት ነው። ልጅነቱ ራሱ ምስክርነት የተሰጠው ልጅነት እግዚአብሔር በታቦር ተራራ ላይ የምወደው ልጄ ይህ ነው ብሎ ሲመሰክር የተመሰከረለት ልጅነት በጸጋ ክብር ሊመሰከረለት አይችልም። ካልሆነ የጸጋ ልጅ ነው ያስብላል። እና ኢምፕሊኬሽን አለው ብዙ አይነት የጸጋ ቫሪያንቶች ስላሉ ማለት ነው። እና ይሄ ክርስቶስ በደብረ ታቦር ተራራ ላይ የጸጋ ክብር ነው የታየበት በቅዱሳን ላይ እንደሚታየው አይነት ክብር ነው የሚለው በቃ ወደዛ የሚወስድ አስተምሮ ነው ማለት ነው። ከዛ ውጭ ግን ይሄ ፕሮቴስታንት አስተምሮ ነው ወይስ ፔንቴኮስታሎች ናቸው እንደዚህ ቢያስተምሩት? እንደዚህ ነው የምናስተምር ብሏል ሳሚ። እና እንደዚህ ነው የምናስተምር ሲል እነማን ናቸው እንደዚህ የሚያስተምሩት? የሁሉም ፕሮቴስታንት አስተምሮ ነው? ከፕሮቴስታንት ውስጥ የተወሰኑ ዲኖሚኔሽኖች አስተምሮ ነው ወይስ የሆኑ ስኮላሮች የሚያራግቡት አስተምሮ ነው? የማን ነው? እሱ መታወቅ አለበት። ምክንያቱም ይህንን የሚቃወሙ ሌሎች ስኮላሮች ስላሉ ማለት ነው። ለምሳሌ እስኪ አንድ እንትን ላስደምጣችሁ። አርሲ ስፕሮል አኬ ታውቀዋለህ፣ ብዙዎቻችሁ ታውቁታላችሁ። የሪፎርምድ ካልቪኒስት ስኮላር ነው። ስለ ትራንስፊገሬሽን ስለ በደብረ ታቦር ስለተገለጠው ክብር የተናገረውን ብንሰማ ከዚህ ተቃራኒ ነው። እና ለምሳሌ ካልቪኒስቶች የሚያስተምሩትና ፔንቴኮስታሎች የሚያስተምሩት በዚህ ጉዳይ የተለያየ ነው ማለት ነው። እሱን ራሱ አሁን ሊለዩ ይገባል ማለት ነው የማን ትምህርት እንደሆነ። እስኪ እንስማው፣ አርሲ ስፕሮልን እንስማው። Peter, James and John and goes up to አንዴ ይታያል አይደል? አርሲ ስፕሮል ነው። ዘ ትራንስፊገሬሽን የሚል ስብከት ነው። a high mountain apart from the people, and the scriptures tell us he was transfigured before them. The word in the Greek is a form of the verb metamorpheo, from which we get the English word metamorphosis. You learned that word metamorphosis in school when you learned about the change, the dramatic change that takes place between a caterpillar when it becomes a butterfly. It undergoes a change of form, and the Greek word for form is morphos. And a metamorphosis is a transfiguration. The prefix trans means across. We go transcontinental, we go from one part of the land to the other. And if we go transatlantic, we go across to Europe. That prefix trans means over or across. And what happens here is that the person of Jesus moves in terms of what is visible to the eyes of his disciples. There is a transformation, a movement from one perspective to another, where for all his earthly life, the incarnate Logos, the second person of the Trinity, has his glory hidden and veiled in the cloak of Jesus' humanity. And now all of a sudden, before the eyes of the disciples, they see the bursting forth of the full deity of Christ. Now let's notice the details that Mark gives us. His clothes became shining, exceedingly white like snow, such as no launder on earth can whiten them. And so when they describe the appearance of Jesus, they talk about the change in his face and the change
look at the rest of the synoptic reports of this event in the life of Jesus, they tell us that the face of Jesus shone with the brilliance and the intensity of the sun. Now, where else in Scripture do we read of someone's face shining with a blinding intensity? Obviously, when we look back in the Old Testament, in the life of Moses, we remember when Moses was on the mountain with God and he begged God for the ultimate blessed beatific vision. What he says to God, God, please show me your glory. And God denied it. He said, Moses, remember, no one can see my face and live. But I'll tell you what I'll do. I'll carve a niche in the rock, and I'll place you in the safety of the rock, and I will pass by and let you get an instantaneous glimpse of my backward parts, literally in the Hebrew, the hindquarters of Yahweh. But my face shall not be seen. And so the Lord passed by. And when Moses got this momentary glimpse of the backward glance of the glory of God, that experience was so intense. The glory of God, even in the backward motion, was so radiant, so refulgent, that when Moses gazed on this, his own face began to shine like the sun. Do you remember that? But beloved, when Moses' face shone with such intensity, it was the shining of the face of a creature who had been in the presence of God and whose face was now reflecting the radiance of God. That is to say, the light in the face of Moses was a reflected light. Moses' face was not the source of the light, but rather the light of God was rebounding from the face of the creature. But that's not what happens here in the Mount of Transfiguration. This intense brightness like the sun that transforms Jesus so that even his garments become whiter than snow, whiter than any fuller or any launderer can possibly make them, indicates not a reflection, but the source of the light that the disciples are now saying is coming from within Christ himself. ሶሪ ቪዲዮ ረዘመባችሁ ቋንቋውንም አንዳንድ ለመስማት የሚቸገሩ ሰዎች ስለሚኖሩ አረዘም ነው። ምንድነው የሚለው? ይሰማል አይደለ? ይሰማል መምህር ይሰማል። ያ ምንድነው የሚለው? ይህ ሰው የሙሴን ታሪክ ያነሳል። ሙሴ የእግዚአብሔር ብርሃን ሲያበራበት የእግዚአብሔር ብርሃን በሱ ላይ ሪፍሌክት ስላደረገ ብቻ ፊቱ አብርቶ ነበረ። የክርስቶስ ግን እንደዛ አይደለም ነው የሚለው። የክርስቶስ ከውጭ የመጣ ብርሃን አይደለም በክርስቶስ ፊት ያበራው፣ ከራሱ ፐርሰን ከዲቫይን ኢሰንሱ የወጣ ነው። ከራሱ የወጣ ክብር ነው ያየነው እና እንደ ሙሴ ከውጭ የወጣ እንደ ሙሴ ከእግዚአብሔር ወደሱ የመጣ የተሰጠው ክብር አይደለም። ያው ሳሚ ሲለው ከነበረው ተቃራኒ ማለት ነው። እና ይሄ ስፕሮል ማለት በጣም የታወቀ በፕሮቴስታንቱ ዓለም የታወቀ በጣም ትላልቅ ከሚባሉ ስኮላሮች አንዱ ነው። እና የነሳሚ ትምህርት አሁን ከነዚህ ፕሮቴስታንት ስኮላሮች ጋርም አይስማማም ለማለት ነውና የየትኛው ፕሮቴስታንት አስተምሮ ነው እንዲህ ነው የምናስተምረው ሲሉ በዲኖሚኔሽን ነው በስኮላር የተለያየ ነው የማን ነው የሚለው ራሱ እሱ ራሱ መጥራት አለበት። ምክንያቱም እንደዚህ እንደነሱ የማያስተምሩ ፕሮቴስታንቶችም ስላሉ ማለት ነው።
እሺ ቴንክ ዩ መምህር አኬ ቀጥል። አኬ አለ ወይ ብሮ እስኪ በቃ ሌላ ሰው መቀጠል ይችላል። ያው ምናልባት ሌላ ሐሳብ የተነሳ ካለ ወይ ሰምተን ካልሄድንበት በስተቀር ከታች ግን አንዳንዶች ጥያቄ አላቸው። እዝነት ከቅድም ጀምሮ አንድ ቁጥር እየጻፈች ነበር። ጥያቄ አላቸው ነገር ትንሽ ልደት ያቀጥልሽ ከዛ ተቀጥላለች። ይሄኛውን እንግዲህ መምህር በረከት አውርተውታል። ግን እኔና ሳሚ የነበረን ውይይት ላይ ያኔ ካስታውሳችሁ በእርግጥ ትልቁ ሄረስ የነበረው ያው ከቅድም ጀምሮ ስንሰማው የነበረው ሐሳብ ነው። ያው መለኮቱን ትቶታል። የዛን ሰዓት ላይ እንግዲህ ቀጥል ሲል እዚህ ራእይ ዮሐንስ ላይ እንግዲህ ለታረደው በግ ሲሰግዱለት ያለው ክፍል አለ ራእይ 15 ላይ እና እዛ ክፍል ላይ ያለውን ጥያቄ ስጠይቀው እንዲህ ለማን የተሰገደው? በጣም ብዙ ጊዜ ኮንፊውዝ የሚያደርገው ከነሱ ጋር ስናወራ ስግደት ለማን ነው የተሰገደው? ለመለኮቱ ነው ወይንስ ለሰውነቱ ነው ብለን ስንጠይቅ ለሰውነቱ በፍጹም ሊሰገድለት አይችልም፣ ሰገድለት የሚገባው ለመለኮቱ ነው ከተባለ የሚል ሐሳብ ነው እዛ ላይ በጣም ሲነሳ የነበረውና እንዴት ነው ተነጥሎ እስኪ ለመለኮቱ ብቻ የሚሰገደው? እንግዲህ አሁን ስግው ቃል እንደ አንድ አካል አንድ ባህሪ ከሆነ ወይ ኢቭን አንድ አካል ሁለት ባህሪ በሚለው በእነሱ ትምህርት በራሱ እንዴት ተብሎ ነው አንተ ነጥለ ለሰውነቱ ነጥለ ለመለኮቱ ብለህ ልትሰግድ የምትችለው? ሌላኛው ከዛው ውይይት ላይ ከነበረው ሐሳብ ለምሳሌ አሁን መላእክት በሰማይ እንግዲህ አምልኮን ያቀርባሉ አይደለ? ለክርስቶስ ለኢየሱስ ያመልኩታል እና ሲያመልኩት አራተኛ የሥላሴን አካል እያመለኩ ነው ወይንስ ለአንዱ አምላክ እያመለኩ ነው? ምክንያቱም ለምሳሌ ቅዱስ አትናቴዎስም በሃይማኖተ አበው ላይ ሲናገር እንግዲህ ሁለት ባህሪ የሚለውን ትምህርት ላይ እንግዲህ ሁለት ባህሪ የሚለውን ሲያስረዳ እንግዲህ በስላሴ አካላት ዘንድ እንደ አንድ ባህሪ ነው ያለው። ስለዚህ ለስላሴ ሁለተኛ ባህሪ ሊሰጥ ለአካል አራተኛ አካል ሊጨምር ነው የሚሆነው ብሎ ሲናገር እና በሰማይ መላእክት ሰውነቱ መለኮቱ ብለው ነጥለው አምልኮን ያቀርባሉ ወይ? ለየትኛው ነው አምልኮን የሚያቀርቡት ብሎ ይጠይቃልና ትምህርቱ እዚህ ድረስ ነው አስቸጋሪ የሚሆነው። በእነሱ አረዳድ መሰረት ትምህርቱ እዚህ ድረስ አስቸጋሪ ይሆናል እና ደግሞ እንግዲህ ሰውነቱ ከመለኮቱ ጋር አንድ ከሆነ አምልኮን ተቀብሏል ማለት አምልኮን አንዱ ባህሪ መለኮቱ ብቻ ተቀብሏል የምንል ከሆነ በርካታ የመጽሐፍ ቅዱስ ጥቅሶች ላይ ካያችሁ ለምሳሌ እንግዲህ በቤተልሔም በዛ በተወለደበት ለሕፃኑ ሰገዱለት ተብሎ ሲጠየቅ መጽሐፉ ሲናገር እንግዲህ ዘጋ ክሊር አድርጎ ለሕፃኑ ብሎ ነው የተናገረው። ሜርሊዝም ብሎ ፍጹም ሰው ብቻ ለሆነ አካል ፍጹም ሰው ብቻ ለሆነ ሕፃን ስግደትን አይቀበልም እና በብዛት ምንታዊነት ኢቨን በአካል ደረጃ ራሱ ይለዩታል። ሁለት አካል ወደ ማለት ደረጃ ሳይፈልጉት ማለት ነው። ሁለት የተለያዩ አካላቶች ሁለት ራሳቸውን የቻሉ አካላት በክርስቶስ ውስጥ እንዳለ አድርገው ጭምር ነበረ ሲያስረዱ ሲያወሩ የነበረውና እናንተ አሁን ቅድም ሞር ሐሳብ ሲሰጥበት የነበረው መለኮቱ ትቶታል የሚለው ሐሳብ እንዳለ ሆኖ ለመለኮቱ ስልጣን ተሰጥቶታል የሚልም እኮ ተነስቷል ውይይቱ ላይ። በነገራችን ላይ መምህር ሰምተውታል እሱ ይዋዴ ለመለኮቱም ጭምር ነው ስልጣን የተሰጠው። ለመለኮት ስልጣን ተሰጥቶታል። ስለዚህ ሁለት መለኮት አለ ማለት ነው። ስልጣን ተቀባይ መለኮት፣ ስልጣን ሰጪ መለኮት። አሁን በዛ ንግግር በዛ ውይይት መሃል ላይ ይሄ ራሱ እኮ እጅግ በጣም ዘግናኝ ምንፍቅና ነው። መለኮት ስልጣን ተቀባይ ከሆነ ከየትኛው መለኮት ነው ስልጣን እየተቀበለ ያለው? እኔ በጣም በዛን ሰዓትም ውይይት ስለሆነ ብዙ ሐሳቦች ሲነሱ በጣም እንደዚህ ነፃ መድረክ ስለማይሆን በነፃነት ስለማታወራው ነው እንጂ በጣም ሾክ የሚያደርግ ንግግር ነበር። ለመለኮቱ ራሱ ስልጣን ተሰጥቶታል የሚል ማለት ነው። ይሄ ምን አይነት ሄረሲ ነው ሲባል እኔ አልሰማሁትም። ለመለኮቱ ስልጣን ተሰጥቶታል የሚል እስከዛሬ ድረስ ብዙ ጊዜ በሰውነቱ ላይ በጣም ብዙ ክደት ይነሳ ይሆናል እንጂ ከመለኮቱ አንፃር ለመለኮት ስልጣን ሰጪ መለኮት አለ የሚል እንደዚህ አይነት ክደት ሰምታችሁ ታውቃላችሁ?
መምህር ምናልባት ሌላ ስም አለው ከዚህ በፊት በክርስትና ታሪክ ውስጥ ሰምተውታል? እንደዚህ አይነት ክደ ስለመለኮት ስልጣን ተሰጥቶታል የሚል እንደዚህ የሚሉ እንትን ቅባቶች ነበሩ። ልደት ዜገ ምናምን ይላሉና በተዋህዶ ምክንያት መለኮት ክብሩን አጥቶ ደህይቶ ስለነበረ በሰውነቱ መለኮት ራሱ ክብርን ተቀበለ የሚሉ መናፍቃን በሀገራችንም ነበሩ። የተወገዘ ትምህርት ነው። ባይዘወይ ትላንትና ስንሰማው የነበረው የቅባትና የጸጋ ትምህርት እንትን ነው፣ ቅይጥ ነው። እንግዳ ትምህርቶች አይደሉም፣ የተወገዙ ትምህርቶች ናቸው። ለስጋው አንሰግድም፣ ለመለኮቱ አንሰግድም ከነ ቅዱስ አትናቴዎስ ከጥንት ዘመን ጀምሮ የተወገዘ ትምህርት ነው። ክርስቶስን ለዚህ ነው የምሰግድ ለዚህ አልሰግድም አይባልም። ከተዋህዶ በኋላ ክርስቶስ አይከፈልም። ስጋ በራሱ ስግደት የባህሪ ስግደት የሚገባው አይደለም በተፈጥሮ ማለት ነው። ግን የክርስቶስ ስጋ ግን መለኮት የተዋህደው ስለሆነ መለኮት የራሱ ያደረገው ስለሆነ የክርስቶስ ስጋ ከመለኮቱ ሳይለይ ይሰገድለታል። ይህንን የማያምን ሰውማ ቅዱስ አትናቴዎስ አንግሬትፉል ነው የሚለው። እንደውም በክርስቶስ ስጋዌ በክርስቶስ ሰው መሆን ውለታ ቢስ የሆነ ሰው ነው። ስለአንተ ሰው ከሆነ በኋላ እሰግድልህ ዘንድ ስጋህን አውልቅ፣ ስጋህን ወደ ጎን አድርግ የሚል አንግሬትፉል ሰው ነው የሚለው። እንደዛ አይደለም። ምናልባት የሚሰገድለት አሉ መምህር አሉ። ምናልባት ሚስ አንደርስታንድ ሚስ ሪፕሬዘንት እንዳናረግ የሚሰገድለት ከመለኮቱ የተነሳ ነው። መለኮት ስለተዋሃደው ነው። በመለኮት ተዋህዶ የተነሳ ነው ሊሰገድለት የበቃው ካለ ትክክል ነው። ምክንያቱም እኛም በተዋህዶ ከበረ ስለምንል ማለት ነው። በተዋህዶ ከበረ፣ ተዋህዶ ነው ያከበረው። መለኮት ስለተዋህደው ነው ክብር የሚገባው ስግደት የሚገባው የሆነ ክርስቶስ በሰውነቱም የሚሰገድለት ከተዋህዶ መለኮት ስለተዋህደው ከመለኮቱ ተዋህዶ የተነሳ ነው ይባላል። ትክክል ነው እሱ። ግን ለመለኮት ብቻ ነው የሚሰግደው ወይም ለስጋን ስግደት አይገባውም። የስግደቱ ተቀባይ የአምልኮ ተቀባይ መለኮት ብቻ ነው ብሎ ከነጠለ ግን ምንድነው? ተዋህዶን አፈረሰ ማለት ነው። ክርስቶስን ዲኮንስትራክት እያደረገ ነው። በተዋህዶ የተመጣውን አንድነት አምልኮ ለመስጠት ክርስቶስን ለማምለክ ተዋህዶን ሪቨርስ የማድረግ እሱን እንደ ቅድመ ሁኔታ እያስቀመጠ ነው ማለት ነው አንድ ሰው እና እሱ ፍጹም ስህተት ነው። ቅዱስ አትናቴዎስም በ60ኛ ደብዳቤው ሌተር 60 ላይ እንደዚህ ለሚሉ መናፍቃን የሰጠው መልስ አለ። በፍጹም ክርስቶስን መለኮቱን ከሰውነቱ ሳንለይ ነው የምናመልከው የምንሰግድለት የሚል ማለት ነው። እሺ ልደት ኔትወርክ አውጥቶት ነው መሰለኝ ሳይጨርስ ነው የወጣው። መምህር ቴንኪው። እሺ እዝነት እዮ መኮንን የምትሉት ነገር ካለ በሉና እንጨርስ። እሺ ጥያቄ ካላችሁ ጥያቄ ነው ያለኝ። ቃሎት ያሰማልን ሁላችሁንም፣ እግዚአብሔር በእድሜ በጸጋ ይጠብቅልን። የዚህን ክህደታቸውን ማለት ያው ይሄ ሐሳብ ትልቅ ምንፍቅና እንደሆነ አይተናል። ይሄንን ሊያጣፉበት የአባቱ የጉባኤዎችን አንስተው ጉባኤ ከለባትን ኦርቶዶክስ እንዳውጣኪ ነው መታምነው እያሉ ቤት ከፍተው ለዚህ እሺ ሌሎች ወንድሞች ይሉበታል። ይሄ አውጣቂ ምናምን የሚለው አጀንዳ ማስቀየሪያ ነው።
እንጂ ያውቁታል እንዳልሆነ ማለት ነው። አውጣቂ ምናምን የሚለው ነገር አሁን ኢስተርን ኦርቶዶክሶችም ካቶሊኮችም እንደዛ አይሉም፣ ባለቤቶቹ እንደዛ አይሉም፣ በጉባኤ የነበሩ በታሪኩ የነበሩ ሰዎች አይሉምና ሲጀመር አውጣቂ እኮ መለኮት ስጋን ውጦታል፣ መጥቶታል፣ አጥፍቶታል። ትራዲሽናሊ አውጣቂ እንደዚህ ብሏል አላለም የሚለው አንድ ጉዳይ ሆኖ እንደዛ ነው የሚባለው። በሱ በትውፊት የሚተረከው እሱ ቤተክርስቲያን በጉባኤ ቤቶች ራሱ ከሚወገዙ ምንፍቅናዎች አንዱ የአውጣቂ ምንፍቅና ነው። አውጣቂን እናወግዛለን፣ ንስጥሮትን እናወግዛለን እየተባለ ነው ምንፍቅና ሁሉ የሚወገዘውና ይሄ ዝም ብሎ አንድ ቦታ ላይ ስህተት ሲፈጠር ሌላ ያንን እንትን መፈለጊያ ምናምን ነው። እንደው እንዲህ አይነት ነገሮች እንኳን ቢኖሩ የእነሱን ስህተት እኮ ጀስቲፋይ አያደርግም። አንድ ስህተት ፈልግ ቢገኝ እንኳን ሌላ ስህተትን ጀስቲፋይ አያደርግም፣ ስህተት በስህተት ስለማይስተካከል ማለት ነው። ግን እንደዛ አይደለም። ይሄ ዝም ብሎ አጀንዳ ማስቀየሪያ ስለሆነ እሱን መተው ነው የሚሻለው። ሌሎች ወንድሞችም ሀሳብ ይስጡበት። እውነት ነው መምህሬ። እንትን የአጀንዳ ለማስቀየር ስለሆነ በተቻለ አቅም የእነሱ ይዟቸው የሚመጡትን እንደነዚህ ውሃ የማይቋጥሩ ሀሳቦች ላይ ያን ያህል ጊዜ መስጠትም አስፈላጊ አይደለም። ምንም ዩቲከስ ላይ ያለን እምነት ይታወቃል። አውጣቂ ገና በፊቱንም በዲዮስቆሮስም ኮንዲሽናል ቢሆንም እንኳን ውግዘት ተላልፎበታል። ኮንዲሽናል ነው ግን ማለት እንደዚህ የሚያስተምር ከሆነ ተብሎ አሁን ብዙዎቹ አውጣቂ እንዲህ ብሎ አስተምሯል ተብሎ የሚነገር አሁን መምህር የተናገሩት አላር ይሄ መለኮቱ ስጋውን መጥቶታል ምን አይነት ነገር ተብሎ የሚነገረው እንደው በታሪክ በትውፊት እና እነዚህ ኬልቄዶናውያኖቹ እንደተናገሩት ወይም እነ ፍላቪያን እንደከሰሱት አውጣቂን በዛ መልኩ የምርም አውጣቂ የሚያስተምር ከሆነ ዘን ወግዝ ይሁን ማለት ነው። ይሄ ነው ኮንዲሽናል የሆነ ውግዘት ተተላልፎበታል። በኋላ ላይ ግን የመጣው እንደነ ጢሞቴዎስ በኋላ ላይ ከዲዮስቆሮስ በኋላ በቃ ውግዘት ነው ያስተላለፈበት። ወደ ሲሪያ አካባቢ ስትሄዱ ውግዘት ነው። እነ ሳይሮስ የሆነ ማለት በምንፍቅና አይነት ደረጃ ነው የሚፈርጁት ዩቲከስን ማለት ነው። የኛ አባቶች ከጥንትም እንደዚህ ነገር አለ በትራዲሽን ውስጥ። በዚህ ምክንያት አሁን መምህርን በጉባኤ ቤት ምናምንም እንዳሉት እኛ ጋር በቃ እንደዛ ነው ይታወቃል። አውጣቂ ለምንድን ነው የምትቃወሙት ተብሎ አሁን አንድ ሰው ቢጠይቀኛ ጋር በቃ አለቀ። ሰውነቱን ስለካደ የሰውነቱን ፕሮፐርቲዎች ስለካደ ብለን እንመልሳለን ባጭሩ። ስለዛ አውጣቂን እየወቀስ ነው አውጣቂ ያለንን አንችልም። ስለዛ አሁን የእነዚህን የፕሮቴስታንቶችን ተረት መቀበልም አይጠበቅብንም። አለቀ። ስህተት ውስጥ ገብተዋል። ከዛ ለመውጣት ዝም ብሎ ያገኙትን ድንጋይ እየወረወሩ ስለሆነ እሱን ረስተን እዛው ላይ የተሳሳቱ ስህተት ላይ አንዳንድ እርማቶችን መስጠት፣ ማስተማር፣ መማማር የሚበጅ ነው። እዚህ ላይ ማንም ሰው ጥያቄም ስለማይሆንበት አጀንዳ ለማስቀየር እዩ ዘሚኬራ አሪፍ ነው። ሐሰተኛ ነብይ ምን ይገርማል። እናንተም ጋር ሐሰተኛ ነብይ ያለ ነው። እንዴታየው እኔ ቆይ እንትንም ሲባል ነበር እንዴ ጌታችን ኃጢአትንም ይቅር ሲል በራሱ ስልጣን ኃጢአትን ይቅር አላለም የተባለ ነበር። ዳኒ ዶክተር ዳኒ ነው ያለች። እሱ እንኳን አይ ከዶክተር ዳኒ ይጠበቃል። ዶክተር ዳኒ ማስረጃ ብትለው አያጣም። ዮኒ ከዚህ በፊትም እንዳለው የራሱ አባቶች አሉት መሰለኝ። የሆነ አባቶች ብሎ ነገር ዝም ብሎ ነገር ይከፍትብሃል። የሌለ ነገር የራሱ አባቶች አሉት። የመለኮት ስልጣን አይደለም ማለት እኮ ሳሚ ራሱ ማለት የኃጢአትን ይቅር ማለት አዎ በቃ በሚድል ላይ ምንም አይነት እንትን አላደረገም ነው የመለኮት ስልጣን አለ። ታዲያ ኃጢአትን ይቅር ማለት የመለኮት ስልጣን ካልሆነ ምንድን ነው ታዲያ? ሳሚም እኮ እንደዛው ነው ያደረገው። ታምራትንና በምድር ላይ የሰራቸው ስራዎች ልክ እንደ ነቢያት ነው እንጂ ምንድን ነው ኃጢአትን ደጋግመን ነበር ስንጠይቀው የነበረው። ልክ እንደዛው ነው የመለሰው። ተመሳሳይ ነው ከዶክተር ዳኒ ጋር። ያው ሳሚ የተናገረው ከዚህ የሚለይ ነገር የለውም።
ለምናየውና ምንድነው አሁን ምንድነው ቅዱስ ጳውሎስ ብዙ ነገር ይናገርና የሐሳቡ ሁሉ ዋናው ነገር እሺ የሐሳቡ ሁሉ ዋናው ነገር ይሄ ነው ብሎ የሚጠቀልለው ነገር አለና ይሄ ሁሉ ክራይሲስ ግን ምንድነው ችግሩ ብለን እንደው መፍትሄ መጠቆም ነው አይደል አላማችን አሁን የምንወያይበት እንጂ አንድን ሰው ያስተምሮ ችግር ማንሳትና በሱ መቅም እንደው በስተቱ መዝናናት መሳለቅም አይደለም። እንደዛ ክርስቲያናዊም ስላልሆነ እንደዛ አይደለም። ወንድማችንን በተሳሳተ መንገድ ያው በሰውነቱ በኢትዮጵያዊነቱ ወንድማችን ነው። በተቻለ መጠን እንዲያስተካክል እንዲያርም ስተት ያው የሰው ልጅ ይሳሳታል አይደል? ሁሉም ሰው የሚለያየው የሚሳሳትና የማይሳሳት ሰው ሳይሆን ያለው ስተቱን የሚያርምና የማያርም ሰው ነው በዚህ ምድር ላይ ያለው ማለት ነው። እና ስተትን ማረም ማስተካከል ነው አላማው። ከዚያ ከፍ ሲል ግን ዋናው ጉዳይ ፕሮቴስታንት ውስጥ ብዙ አይነት አስተምሮች የተለያዩ አስተምሮች ለምንድን ነው የሚታዩት? ግን ዋናው ይሄ ኦሪጂናል ችግሩ ምንድነው? ኦሪጂናል ሲን እንደሚባለው የችግሮች ሁሉ ስራቸው ምንድነው ስንል የጥንት ቤተክርስቲያንን ሚሞሪ ሉዝ አድርገዋል። ጥንታዊቷ ቤተክርስቲያን አላት የሆነ ኮንሽስነስ አላት። አሁን የኛ ቤተክርስቲያን አይታችሁ ከሆነ ማንኛውንም ዶክትሪን አስተምሮ ከጥንት ጉባኤያት በጥንት ከተነሱ መናፍቃን አንፃር ነው የምታብራ ሄዱ የተነሱ ምንፍቅናዎችን ቢያዩዋቸው አንድ ስተት ሰርቶ አንድ ሰው ይሄንን እኮ የሆነ መናፍቅ ብሎታል ተብሎ ተነግሮት አይደለም ሂዶ ቼክ ማድረግ ያለበት ማለት ነው። ስለዚህ ችግሩ የጥንት ቤተክርስቲያንን አለማየት፣ ወደ ኋላ አለመመርመር፣ ትራዲሽን ጋር አለመሄድ፣ እንደው መጽሐፍ ቅዱስን ብቻ ይዞ የሆነ ስኮላር ሞደርን ስኮላር በቃ አሁን ሞደርን ስኮላሮች ሊበራል ናቸው። የራሳቸውን የተለያየ አመለካከት ይጽፋሉ። ያንን ይዞ ሰው የመሰለውን የዚህ ሰውዬ አስተምሮ ነው የተመቸኝ፣ የዚህ ሰውዬ ትርጉም ነው የተመቸኝ ብሎ ተቀብሎ ከሄደ ከጥንታዊቷ ቤተክርስቲያን አስተምሮ ይለያል፣ ስተት ላይ ይወድቃል ማለት ነው። እና ትራዲሽናል ወደሆነው ነገር ተመለሱ፣ ስቴብል ወደሆነው ወደማይናወጸው ከጥንት ዘመን ጀምሮ አብያተ ክርስቲያናት ይዘውት ወደሚኖሩት አስተምሮ ወደዛ መመለስ ነው የሚያድነው፣ ከስተት የሚያድነው የሚለውን መልእክት ለማስተላለፍ ነው። ሲስ እግዚአብሔር ይስጥልን ያክብርልን። እሺ መምህር በረከት እግዚአብሔር ይስጥልን። ሁላችሁን በጣም አመሰግናለሁ። ምናልባት ሳሚ ዛሬ ጧት ቸርች ስለሆነ ይሆናል በኋላ ላይ ድንገት እሱ ያላለውን በተለያየ መልኩ ድንገት ያለው ነገር ካለ ያው እንጠይቀዋለን። ሁላችሁንም ግን እጅግ አድርጌ አመሰግናለሁ ለነበረን ቆይታ። ቴንኪው መልካም ቴንኪው ሁላችሁንም። ሲሶዬ አንዲ መምህርን አንዴ ላናግራችሁ። መምህር በረከትን መምህር አሁን ማለት ለተሰሩት የስህተት ቪዲዮዎች እንደተባለውም የነሱን ስህተት ማውጣት እነሱ ትክክል እንዳልሆኑ መናገሩ መፍትሄ አይደለም። ነገር ግን እንደኛ ቤተክርስቲያን ደግሞ ራሱን የቻለ በመጽሐፍ ቅዱስ ማስረጃ የተደገፈ ሁላችሁም አንዳንዱን ርዕስ የተበላሹትን ታውቃላችሁ፣ በውስጥ እየተነጋገራችሁ በየፔጃችሁ ላይ ትምህርታዊ ቪዲዮ ቢሰራልንና ቢኖር ማለት ነው። ምክንያቱም ለነሱም ትምህርት ይሆናል፣ ለኛም ማስረጃና መረጃ ስለሚሆን ማለት ነው። በስላሴ ላይም በሁሉም ላይ በነገረ ክርስቶስ ላይም በነገረ ማርያም ላይም እንዲሁም ባለው በቤተክርስቲያን አስተምህሮ መጽሐፍ ቅዱሳዊ ማስረጃነቱን ጠብቆ በየፔጃችሁ ቢገኝ በጣም ደስ ይለኛል። ውጤቱ እሱ ስለሆነ ማለት ነው። እሺ እንሞክራለን። እስኪ እንግዲህ እግዚአብሔር ይርዳን። ያው ጉዳዩም ስለሆነ እንዳልሽው በዚህ ሰዓት ማስተማሩ ጥሩ ነው። እስኪ እንሞክራለን። እሺ እናመሰግናለን። ቴንክ ዩ ሲሶ። ተጋው ሲስ የተሙ ሁለተኛ አካውንት ነው። ፎሎ ያላረጋችሁ ሰዎች ፎሎ አድርጉት። ሚውት አድርጌ እያወራሁ ነበር ወይ የተሙዬ እና ምን አሰብክ እኮ በኋላ አደውላለሁ አለው።
እሺ ፎሎ አርጉቴና አካውንት ውዶች ተጠባባቂ ነው። ያኛው አካውንትም ተለቋል፣ ግን ከዚህ በኋላ ላይቭ እንዲለምድም ይሄ አካውንት ፎሎ አርጉት። በየሄድኩበትም ፎሎ አስደርገዋለሁ። የተቸገርኩት ያኛው ሲዘጋ መልሼ ልገባ ስል በቃ ሙሉ ለሙሉ ነው ያጠፉንና ሁላችሁንም በጣም ነው የምወዳችሁ። እግዚአብሔር አምላክ ያክብርልኝ። እየገባችሁ ደግሞ ያንን አካውንትንም ኮፕሊንክ አርጉት። ዝጋው በቃ ወንድሜ። እሺ አንዴ ቶሎ ፎሎ አርጉት። 2 ደቂቃ ቶሎ ተሙነ ፎሎ ያላረጋችሁ ሰዎች ይሄንን አካውንት ቶሎ ፎሎ አርጉት። ሁለት ደቂቃ እየጠበቅናችሁ ነው። ፎሎ ያላረጋችሁ ፎሎ አርጉ። ኦሬዲ ካረጋችሁ አርገናል በሉ። አይዛክ አይዛክ